ይናገራል ያቃል ብለው ነበር የሚጠብቁትና ባካችሁ ሲሉት የነበረው የገድሉ ተጽዕኖ ፈጣሪ ራሱ አረ በፈጣሪ ያለ ነበር መቸለታ እሱ ቪዲዮ አሰማለሁ ሲጨርሱ አረ በፈጣሪ አሁን አንዴ ቆይ 5 ደቂቃ አስተኝ ግን አረ በፈጣሪ ሲል ነበር ያው አምጥተለታል አሁን በጣም ደስ ብሎታል የሌለም መሰለው መሰለኝ መጨረሻ ላይ ይሄ ነገር ለማርያም ዘለቀ እንደሚሆን አልተጠራጠርም ዘማርያም ዘለቀ ማለት ነው የገድሉ ተጽዕኖ ፈጣሪ ራሱ አረ በፈጣሪ እያለ ነው አረ በፈጣሪ አምጡልኝ ይሄንን ነገር ኢዮብ ሲል ሰምቶ ማለት ነው ኢዮብ ሲል ሰምቶ ኢዮብ ከየት አመጣው ብሎ ተጠራጠረው ኢዮብንም የለም እንዳይል ፈራ ገባህ ቢኖርስ ብሎ ፈራ በኋላ ባለፈው እንዳሳያቸው እንድታሳያቸው እየጠበቁ ነበር ዛሬ ገላገልካቸው ባለፈው ያኛውን መረጃ አሳያቸው የት ገጽ ላይም እንዳለ ያው መጨረሻ አገኙት አሁንም ይሄኛውን አግኝተውታል መቼም አሁን ላይ ልቦ ያረፈ ይመስለኛል እንግዲህ አንተ እየመጣህ እስክትገልጥ መጠበቅ ይኖርበታል ለዘማርያም ዘለቀ ነገሩት ጠቅስ የሚፈልግ ከሆነ የገድላት የድርሳናቱን እኔ ጋር ይጻፍ ምንም ኢዮብ ጋም ራሱ ኢዮብም ከኛው ሰምቶ ነው የነገሩ ማለት ነው ጳውሎስን ለሐዋርያነት መጥራቷ እኮ ብቻ አይደለም በደማስቆ ላይ ተገልጣ ሰላም ለስዕልኪ ሀፈ ማህያዊ ካህናት ስላላችሁ እዚህ ማለት ነው በጸዴንያ ወግብፅ ዛሆዛውት በኢሳዊ ለመጸባሃዊ ማቴዎስ ማርያም እንተረሰይክዮ ወንጌላዊ ለመጸባሃዊ ማቴዎስ ማርያም እንተረሰይክዮ ወንጌላዊ እውነት ነው ካህናት ቄሶቹ እውነት ነው ይሄ እቺ ቃል እውነት ናት እውነት ነው ወይ አይመልሱም ምን ብለው እንደጻፉ እንደተረጎሙት ልንገራችሁ ግዕዝ ውስጥ ነው የሚደበቁት ትክክለኛ አልተረጎሙም ብለው ማለት ነው ራሳቸው ጽፈውታል በጼዴንያና በግብፅ ያለ ሐሰት ፈዋሽ ወዝን ላፈሰሰ ስዕልሽ ሰላምታ ይገባል ቀራጭ ማቴዎስን ሐዋርያውን ማለት ነው ወንጌላዊ ያደረግሽው ማርያም ወዲያ ራስ ቀራጭ ማቴዎስን ማቴዎስ ያው ከቀራጭ ቦታ ነው የተጠራው ወንጌላዊ ወይ ደግሞ ሐዋርያ ያደረግሽው ማርያም ለጳውሎስም የተገለጠችለት እሷ ናት ማቴዎስንም ቀራጭ ማቴዎስን ወንጌላዊ ያደረገችው እሷ ናት ሰላም ለስዕልኪ ሀፈ ማህያዊ በጼዴንያ ወግብፅ ዛሆዛውት በኢሳዊ ለመጸባ ማቴዎስ ማርያም እንተረሰይኮ ወንጌላዊ ይኩነኒ ወትረ ጸሎትኪ ከስንት ዓመት በኋላ ልበለው እንጂ ይኩነኒ ወትረ ጸሎትኪ መሐዝ እምዘመነ ኩሉ እንሳዊ አቃቤ ዘማት ወዘለሊት ላዊ እውነት ነው ይሄ ኤክስ ነው መደረግ ያለበት ኤክስ ለምን አንደኛ ያለ ሐሰት ወዝን ስላፈሰሰ ስዕልሽ ይላል ወዝ ማለት ላብ ማለት ነው ነገሩ ኤርሚያስ በላብ ላይ ምን እንትን አለ ወተትም ታፈልቃለች ደምም ታፈሳለች ካፍንጫዋ ብቻ ነው ይወርዳል ብለው ያላሉ እንጂ የማይወርድ ነገር የለም እስካሁን ካፍንጫዋ ይወጣል ነው ብለው ያላሉን ወይ ሽንቷን ትሸናለች እንጂ ያላሉን ሁሉን ነገር ብለዋል የማርያም ስዕል እንደዛ ያደርጋል ይለዋል ወዝ ማለት ላብ ማለት ነው ወዝን ላፈሰሰ ስዕልሽ ስትሮጥ ነው ወዝ የሚወጣት መቼም ስንሰራ ወይ ስትሮጥ ነው ሰው ላብ ወዝ የሚባለው የሰውነት ወዝ የሚወጣው ላባችን የሚወጣው ስንሰራ ስንሮጥ ነው ስዕሏ እየሮጠች ነው ወዝ የወጣት ወይስ ስራ ላይ ስራ በዝቶባት ነው በማን ላይ ነው የምትቀልዱት ይቆጨኛል ይህንን ተረት ተምሬ ያኔ ድቁና ስፈተን አንዱ ከተጠየቅኩት አንዱ ከማርያም ከመልከ ማርያም ላይ ለዝክረ ስብኪን ነበር ወዲያ ራስ ምን ነበር የደረሰት አስታውሰዋለህ ወዲያ ራስ ምን ነበር የተጠየቀው
ለዝክረ ስምኪ ተጠይቄያለሁኝ። የመልካ ኢየሱስን ነው የማላስታውሰው። መድኃኒዓለምንም ለዝክረ ስምከን ተጠይቄያለሁ። ሰላም ሰላም ለዝክረ ስምኪ ሐዋዘ እምነ ከልበኒ ወቆስጥ ወእምነ ሰልበት ሞስ ማርያም ድንግል ለባሲተ አብይ ትእዛዝ የስከየኒ የሌለ ጸባሁ። ነገሩ ለካ ወዲህ ነው፣ ወዲህ ነበር። አየህ ነገሩ ለካ ቁም ነገሩ ያለው ይህ ላይ ነበር። እኛ ማን ነግሮን? ይሄንን ማን ነግሮን? የእግዚአብሔርን ቃል ይሄ ጴንጤዎቹ ናቸው ይዘው እነሱ እዛ እንትን ይሉላል። እኛ እዛ ለጥፍርሽ፣ ለፀጉርሽ፣ ለአይንሽ እያልን ማርያም እናመሰግናለን ብለን። ለማንኛውም እሺ ኤርሚ አቤት መጣ። ይኸው ስሙት። እሺ ስሙትና ከዛ በኋላ በደንብ ከፍትላችኋል። በደማስቆ ጎዳና ላይ ድንግል ማርያም አግኝተዋል። የትኛው የተአምረ ማርያም ቅጅ እንደሆነ ባገኘው ደስ ይለኛል። አያውቀውም ማለት ነው። እኔ አላገኘሁትም እስካሁን። ያገኘ ሰው ካለ ከፍተን ብናየው። ያላችሁ ይሄ ሰውዬ ነው እንግዲህ የተዋህዶ የቁርጥ ቀን ልጅ አንበሳ። ፈለጋችሁ ለቆይ ላውጣላችሁና ቪዲዮ ማርያሙ እኔ ስላለ እሺ ከፍተዋለሁ። አንዴ ስራ ላይ ስላለውን 2 ደቂቃ አስጠኝ። ግን አንዴ ስማው ደግመህ ማለት የአፋልጉኝ ጥሪ እኮ ነው። የሰውዬ ማለት በማያውቀው ነገር የሚሞግት ማለት ነው። የት ነው ባካችሁ ገጽ ብቻ አንተ አብራራው። ታውቋለህ ኤርሚዬ ብቻ። በደማስቆ ጎዳና ላይ ድንግል ማርያም አግኝተዋል። የትኛው የተአምረ ማርያም ቅጅ እንደሆነ ባገኘው ደስ ይለኛል። እኔ አላገኘሁትም እስካሁን። ያገኘ ሰው ካለ ከፍተን ብናየው። ያገኘ ሰው አለ። ይኸው ኤርሚያስ ይባላል። አሰማው ኤርሚዬ፣ ቀጥሉ። ኦኬ እሺ እንግዲህ አድርሱለት። በተስፋ ገብረስላሴ እትም በተስፋ ገብረስላሴ ዘብሔረ ቡልጋ በእሳቸው እትም ላይ በዚህኛው ማለት ይቅርታ፣ አንድ ጊዜ ወንድሜ እንደገባህ እታች ይቅርታ፣ እታችሁን እሺ፣ እንደገባህ ይቅርታ ወንድሜ እታችሁን። ኦኬ በዚህኛው ታምረ ማርያም ላይ በተስፋ ገብረስላሴ ዘብሔረ ቡልጋ እትም በዚህኛው ላይ ለዲያቆን ዘማርያም ዘለቀ አድርሱት። 97ኛው ታምር ላይ ሂድ በሉት። 97ኛው ታምር በእንተ ጳውሎስ ብሎ የሚለው ላይ አይ ነው እንንገረው። ቢግ ቦስ እንንገረው፣ ምንም ችግር የለም። ታዲያ ምን እሱ ይሄን ሁሉ አንብበውን ሊያውቀው ነው? እኛን ይጠይቀን። እነሱ ይስሙታል፣ እኛ እናነባዋለን። ይሄን 97ኛው ታምር ላይ ሂድ በሉት። ኦኬ በዚህኛው ታምር ላይ ደግሞ 98ኛው ታምር ላይ በሉት። እሱ አይመጣም፣ እዚህ ቤት አይመጣም፣ እሱ አይነጋገርም። ጨዋ ስለሆነ ማለት ጨዋ ማለት አመለሸጋ ሳይሆን ያልተማረ ስለሆነ እንደዛ ነው ብዬ የምለው እንጂ ለዚህ ነው። አየህ አንድ አገልጋይ ነው ያለ ነገር። ባለፈውም እንደዚህ ሲል ነበር። የጎጃም ህዝብ አይድንም ብሎ የሚል የቱ ጋር ነው ያለው? አይልም። አያችሁት አይደል? እስክሪፕቶ ይዘን እንደዚህ ብሎት የሚላት ነገር አለችው። እንትን ሙያው ነው። አያችሁት አይደል? አይልም። ኧረ እስኪ ተረጋጋ ዘማርያም። አያችሁት አይደል? አይልም። የጎጃም ህዝብ የቱ ጋር ነው ብሎ የሚል በቃ እንደዚህ ነው። ይሄ ነው ሙያው። ብራዘር ተረጋጋ። ክንፎ የተመታ ዶሮ ይመስል አትሯሯጥ። መጽሐፉን በደንብ ቁጭ ብለህ አንብብ። ዲያቆን ዘማርያም ዘለቀ ተረጋጋ። አሳዩኝ። ማፈሪያነት እኮ ነው። እኛንን ጴንጤው ኤርሚያስ ነው እየሰጠ ያለው መረጃ ማለት ነው። ባለፈውም የጎጃም ህዝብ አይድንም ብሎ የሚለውን ገልጬ ታምር 32 ማነው ምዕራፍ 32 ላይ ነው ብዬ ከገድለ ተክለ ሃይማኖት ላይ እኔ ነኝ ያሳየው ማለት ከገድለ ገብረ መንፈስ ቅዱስ ላይ ማለት ነው። አያችሁት? አይልም እንትን ብሎ ቤተክርስቲያን እንትን ብሎ አይልም። ተው ተረጋጋ። እንደዚህ እንደኛ አንብብ። እሺ አንብብ በደንብ። እንደዚህ ስታነብ ታገኛለህ። እንደዚህ ማስታወሻ ትጽፋለህ። ማንበብ ነው ብራዘር። እንደዚህ ላሳይ። ቆይ እንደዚህ ማንበብ ነው። አየህ እንደዚህ ስታነብ የቱ ጋር ምን እንደተጻፈ ታገኘዋለህ። ማንበብ ነው ማንበብ። እናንተ ትስሙታላችሁ፣ እኛ እናነባዋለን።
ኦኬ። በዚህ ክፍል ላይ መጽሐፈ ሰዓታት ከየትኛው ጋር ልጀምርላቸው? ወዲ ራስ ዘሌሊት አሁን ባለፈው ያ ልደተ ቃል የሚባለው ቀደም አባቶች የሉንም ብሎ የሚል ተጠይቆ ስዕል አድህኖ ብላችሁም እናንተ የምትሉት በቤተክርስቲያናችሁ ብላ ስትለው አንዷ እህት ኧረ አንልም እኛ በፍጹም ስዕል አድህኖ እኛ አንልም አንልም በቤተክርስቲያናችን ስዕል አድህኖ አይባልም ማለት እንት ማነው ልደተ ቃል ማለት ነው አይባልም በቤተክርስቲያናችን ስዕል አድህኖ አለ። አሁን ይሄ ታዲያ አሁን አባቶች የሉንም ማንም ዞር ብሎ የሚያየን የለን ብሎ ያለው ሰውዬ ይኸው መጽሐፈ ሰዓታት ዘሌሊት ይሄን ነው ሰውን ቆሞ አስተውሎትም አያውቅም። እሺ ምን ይላል የአማርኛው? ግዕዙም እንደዛው ነው። ንግሥት ማርያም ሆይ በጸሎተኛ ሁሉ ዓይን ፊት ኃጢአቴን ታስተሰርልኝ ዘንድ እሰግድልሻለሁ። በስዕለ አድህኖ ስዕልሽ ፊት የምትጠር የምትመሰገኝ ድንግሎ የተአምርሽን ታሳይኝ ዘንድ እሰግድልሻለሁ ይላል። ልደተ ቃል ስዕለ አድህኖ አይባልም ብሎ የሌለ እንዴ? በስዕለ አድህኖ ግዕዙ ምን ይላል? ለስዕለ አድህኖ ስዕልኪ እንተ ትሰመዩ ለስዕለ አድህኖ ስዕልኪ ማርያም ሆይ ለስዕለ አድህኖ ስዕልሽ ክንዷን ዘርግታ ከአልጋው የወደቀውን ረዳችሁ፣ እኛንም እንደዚህ ጊዜ ትረዳን ዘንድ እንሰግድልሻለን። ስዕል ከአልጋ የወደቀውን ሰው አነሳችሁ በክንዷ ተደግፋ ይላል። ስዕል ነች ከአልጋ የወደቀውን ሰው በክንዷ ሁሉን ከፍ ከፍ የምታደርግ ስዕለ አድህኖች ስዕልሽ ናት። ስዕለ አድህኖ ልደተ ቃል ስዕለ አድህኖ አይባልም በእኛ ቤተክርስቲያን ይላል። መጽሐፈ ሰዓታት ስዕለ አድህኖ ይላል። ለስዕልሽ የደህንነት ስዕል ነው ተባለ። ይኸው ማርያም ስዕልኪ ስዕለ አድህኖ ተብህለ በእንተ ዝንቱ ላዕሌ ፍቅርኪ መሰለ። እንዴት እናርጋችሁ ወንድሞቼ? ስዕለ አድህኖ ይኸው ስዕለ አድህኖ አንብባ እንደኔ ቁጭ ብለህ ስዕለ አድህኖ አይባልም በእኛ በኦርቶዶክስ ስላለ እንዴ ማንንም ታታልሉት እናንተ ማንም ታታልሉት። ይኸው የካህኑ ንስግድ ንዑ ንስግድ ወንግነ ይላቲ ንዑ ንትፌሳ ወነተሐሰይ ባቲ እስመ እመ አምላኪ እቲ ዘበድንግልና ክልእቲ ዛቲ እቲ ትንቢቶሙ ለነቢያት ሞገሰ ስብከቶሙ ለሐዋርያት እሞሙ ለሰማዕታት ወእህቶሙ ለመላእክት። አቤት 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 አቤት። እንያዋ ኑ እንስገድ እንገዛላትም፣ ኑ እንስገድ ኑ እንደሰት እንደሰትባትም። በሁለት ወገን ድንግል ስትሆን የአምላክ እናት እርሷ ናትና፣ የመላእክት እህት የሰማዕታት እናት የሐዋርያት ስብከታቸው የባለሟል ነቢያት ትንቢት እሷ ናትና ይላል። ጥያቄ የመላእክት እህት ነው ያላችሁት? ለእነ ሚካኤል እህታቸው ነች ማለት ነው? ማን ወልዶ በምን በኩል ነው ማርያምና መላእክት የተዋለዱት? የመላእክት እናታቸው ኢያቄምና ሐና ናቸው እንዴ? እናትና አባታቸው የነ ገብርኤል የማርያም ኢያቄምና ሐና ናቸው ብላችሁላል። የመላእክት እህት ብለህ ያልከው መላእክት ለማን እህት የማን ወንድም ሆኖ ያውቃሉ? የሐዋርያት ስብከታቸው ነው ብለው ያሉት ሐዋርያት የቱ ጋ ነው? ምን ብለው ነው የሰበኳት? ታማልዳለች እመቤታችን አለ ጴጥሮስ። ከሙታን ተነስታለች አለ ዮሐንስ። በእርሷ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል አለ ያዕቆብ። እሺ ጸሐፊው ስለማን እንኳን እንደሚጽፍ አያውቅም። ይኸውልህ የሙሴ እህት ማርያም ሆይ በሥላሴ በአብ
በወልድ በመንፈስ ቅዱስ ስም ብዬ ምስጋናሽን ጀመርኩ ይላል። የማን እህት? የሙሴ እህት ማርያም ሆይ ቸር ከሚሆን ልጅሽ መድኃኔ ዓለም ለምኝልን። ማናት? የሙሴ እህት። የሙሴን እናትና የሙሴን እህትና የጌታን እናት እንኳን ያለዩ ሰዎች እኮ ናቸው ወንድሞች እናቶች የሚጫወቱባቸው። በመጽሐፍ ቅዱስ 8 የሚሆኑ ማርያሞች አሉ ስማቸው የተጠቀሰ። ኦኬ ያው ቀደም ያልኩት አነዋወርሽ ሰማይና ምድር ሳይፈጠሩ ነው፣ ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክት ይላላኩሻል። ቀደም ያልኩት ማለት ነው። ማርያም ሆይ ቸር ከሚሆን ልጅሽ ከመድኃኔ ዓለም ለምኝልን። መቻለቀና የክቡር ክርስቶስ እናቱ ማርያም ሆይ ደግ ሰው አልቋልና ከገጸ ምድር ሃይማኖት መተማመን ጎድኗልና እኔን አድኝኝ። ማኖችን ቃል ያላት ቀጥታ የሚያስታውስ ደግ ሰው ከምድር አልቋልና በሰው ልጆች መካከል መተማመን ጠፍቷልና ብሎ ያለው ነብይ ማን ነው? ቀጥታ ሲኮርጁ እንኳን አይን የላቸው እንኳን ተይ እንደው በትክክል እንኳን ቢኮርጁ ማን ይህን ቃል ያለው? ነብይ እግዚአብሔር ዳዊት። እስካሁን ማንም የጻፈ የለም። ዳዊት ነው ይህንን ያለው በመዝሙሩ ላይ። ኦኬ ድንግል ሆይ ባለኝ ኃይል ሁሉ እወድሻለሁ፣ አንቺ መጠጊያዬና መታመኛዬ ነሽና ጩኸቴም ወደ ጆሮሽ ይግባ። ይህን ቃል ቀጥታ ማን ነው ያለው? አንተ መጠጊያዬ መታመኛዬ ብሎ ያለው ማን ነው? ዳዊት። ጩኸቴም ወደ ጆሮ ይግባ ብሎ ያለው ማን ነው? ዳዊት። እግዚአብሔርን። እነሱስ ጋር ወደ እግዚአብሔር አይደለም ጩኸታቸው እንዲገባ የሚፈልጉት ወደ ፍጡር። ስታነብ እንደዚህ ፈልፍለ አወጣልሃለሁ ማለት ነው። ማርያም ሆይ የራስሽ መጠጊያ ይህቺ ሀገር የአባትሽ የምናሴ ርስት ገለአድ ናትና ለሕዝብሽም ቀናተኛ ሁኚ፣ ወገኖችሽንም አትጣይ። ማን? ማርያም ሆይ የራስሽ መጠጊያ ይህቺ ሀገር የአባትሽ የምናሴ ርስት ገለአድ ናትና ይላል። ምናሴ አባቷ ነው እንዴ ለማርያም? አይደለም። ነገዷ ኬት ነው? ከነገደ ይሁዳ ነው። ምናሴ ማን ነው? ከ12ቱ ከያዕቆብ ልጆች የዮሴፍ ልጅ ከነበረው ኤፍራይም አንደኛው ምናሴ ነው። በግብፅ ምድር የተወለዱት ርስት አለው። ገለአድ የማን ናት? የምናሴ ናት። ልክ ናት። ታዲያ ገለአዳዊው ምናሴ ጋር እሷ ምን አገናኛት? የአባቱ ሀገር እንዴት ሊሆን ቻለ? የአባቱ ሀገር ቤተልሔም ኤፍራታ ነው። ይታያቸው ወንድሞች ናቶች። አታምታታም ስልህ አታምታታም። የአባትሽ የምናሴ ሀገር አላላትም። ገለአድ እሷ የገለአድ ሰው ናት እንዴ? ቤተልሔማዊት ናት። የኤፍራታ ሰዎች ናቸው ዮሴፍም ማርያምም። ማርያም ሆይ ጸሎታችንን ስሚ። ዳዊት ቀጥታ ለጌታ ያለው ማለት ነው። ጌታ ሆይ ጸሎታችንን ስማ ብሎ ያለውን ጩኸታችንን በፊትሽ ይድረስ፣ ጩኸቴን በፊትህ ይድረስ። ዳዊት ያለውን ከእኛም ፊትሽን አትመልሺ፣ ከእኛም ፊትህን አትመልስ። ዳዊት ቀጥታ ያለውን እግዚአብሔር ብሎ የሚለውን ሰርዘው ማርያም ማለት ነው። አቤቱ ጌታዬ፣ ኑ እንስገድ፣ ለማቲ ልጅ ለድንግል ማርያም እንገዛላት፣ ተስፋችን ከእሷ እናገኛለንና። ተስፋችንን ከእርሷ እናገኛለንና። ከእሷ ምን ታገኛለህ? ተስፋ እግዚአብሔር አይደል እንዴ? ተስፋችን ክርስቶስ አይደል እንዴ? የለም። ሰማይ የእኔን ነገር አድምጥ፣ ምድርም የአፌን ቃል ትስማ፣ መታመኛዬ ማርያም ናት ይለዋል። ዳዊት አለህ አለ ባጸደ ሔዋን። እኛ ግን አለን አሁን እዚህ ወከለን። መታመኛህ ማን ነው? እግዚአብሔር። አምባ መጠጊያ መከለያህ ማን ነው? እግዚአብሔር። ሰማይ የእኔን ነገር አድምጥ ይላል። ምድርም የአፌን ቃል ትስማ፣ መታመኛዬ ማርያም ናት። እነኚህ ሰዎች ታዲያ ጤነኞች ናቸው እንዲህ ወንድሞች እናቶች?
አምላኩን ሰው አምላኩን መታመኛ ያደርጋል። ረዳቱ የያዕቆብን አምላክ ያደረገ ሰው ምስጉን ነው ተብሎ ይባላል። በፍጡር ተለክፈው ማለት ነው። ልክ ያነበበው ኤርሚያስ እንደዚህ እንገርህ እያወጣ ማለት ነው። ኦኬ ሚካኤል ላይ የፍጥረትን ሁሉ ነፍስ የምትመግብ ሚካኤል ሆይ በአሸናፊ በእግዚአብሔር አምልሃለሁ። በዚህ ሰዓት ምህላችንን ስማ። የፍጥረትን ነፍስ የሚመግብ ሚካኤል ነው ወይስ እግዚአብሔር ነው የፍጥረት ሁሉ መጋቢ? ዳዊት ላይ ምንድን ነው ያለው? እጅን ስትከፍት ከበጎ ነገር ይጠግባሉ አይደል ያለው? ፊትን ስትሰውር ግን ነፍሳቸውን ታወጣለህ፣ ወደ አፈራቸውም ይገባሉ ይላል። አቤቱ ጌታዬ! አይ ኦርቶዶክስ፣ አይ ኦርቶዶክስ፣ አይ ኦርቶዶክስ! የፍጥረትን ሁሉ ነፍስ የምትመግብ ሚካኤል ብሎ ማለት ሚካኤል ማን የፍጥረትን ነፍስ መጋቢ ያደረገው? ወንድሞች እናቶች፣ የቱ ጋ የእግዚአብሔር ቅዱስ መልአክ ነው? የቱ ጋ ነው መላእክት የሚመግቡ? አንተ መጋቢ ፍጥረት የሆነው እግዚአብሔር መሆኑ ቀርቶ ሚካኤል ነው ይላል። ኦኬ በባህርና በየብስ ያሉትን የምትመግብ ሚካኤል ሆይ በኢየሱስ አመልሃለሁ። በኢየሱስ እለምንሃለሁ። አንተን የምትለመነው ተለማኙ ማን ነው? ሚካኤል። የሚለመንበት ስም በኢየሱስ። በኢየሱስ ሚካኤልን ይለምናሉ። ምን ብለው? በባህርና በየብስ ያሉትን የምትመግብ፣ አሳዎቹን ሁሉ እህል የምትሰጥ ምግብ የምትሰጥ። እግዚአብሔርስ የለም የለም። እኔ ለምን አላነብልህም? ያነበብኩትን እንዲዘርግፌ ልንገርህ። ቆይ የቃል መልእክተኛው ሚካኤል ሆይ ና ከመቅሰፍትና ከጥፋት ታድነኝ ዘንድ በአማኑኤል እለምንሃለሁ። የሚለመነው አማኑኤል መሆኑ ቀርቶ በፈጣሪ ስም ፍጡር ይለመናል። በፍጡር ስም እንኳን ፈጣሪ እንኳን ራሱ እንኳን አይለመንም። በሚካኤል ስም እንኳን አማኑኤልን እንድትለምን መጽሐፍ ቅዱስ አይፈቅድልም። እነሱ ግን ይታይ አማኑኤልን አሳንሰውት ሚካኤል ተለማኝ፣ አማኑኤል ለማኝ። ጠብቀኝ ቆይ። እንደውም ምን አለ መሰለህ አንዱ ቄስ ከዚህ በፊት አስቼ ላንተ ልኬልሃለሁ። አስቼ ያለህ አይደል? እሱም ቪዲዮ ባለፈው በቅርብ ፕሮፋይሌ ሲሞላ ዲሌት አደረግኩት። የአንድ ቄስ ንግግር ኦኬ። ለአስቼ ልኬለት ነበረ። እዚህ ያገኘዋለሁ። ስሙት ይህን ሰውዬ። ልክ እነሱ እንደሄዱ ገናናው መልአክ መጋቤ ሐዲስ ቅዱስ ገብርኤል መጣ። ክብር ይግባው የኔ ጌታ ፈጣኑ መልአክ፣ የታደለ መልአክ። ክብር ይግባው የኔ ጌታ ፈጣኑ መልአክ። ልብ በሉ የኔ ቅዱስ ገብርኤል ስለመብርሃን ልለምንህ እስቲ የኔ ጌታ ልለምንህ እስቲ ስለመብርሃን የኔ ቅዱስ ገብርኤል የኔ ጌታ ልለምንህ እስኪ። ተለማኙ ማን እንደሆነ ስሙ። ጌታዬን ስለምነው የለም እንዴ? እስቲ በመድኃኔዓለም ልለምንህ። እንደው ምን ምስራች ነው የምታሰማን? እባክህ እስቲ የምስራች አሰማ የኔ ጌታ የኔ ቅዱስ ገብርኤል። ምንም አያሰማሁትም ቅዱስ ገብርኤል የምስራች። ከዚህ በኋላ አንዴ የምስራች ብሎ ሉቃስ ወንጌል ላይ ምዕራፍ 2 ላይ አሰምቷል። ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለን ብሎ ተናግሯል። በመድኃኔዓለም ልለምንህ አላሉትም? ሉክ ጌታዬን ስለምነው የለም እንዴ? እስቲ በመድኃኔዓለም ልለምንህ። እንደው ምን ምስራች ነው የምታሰማን? ኧረ እባክህ እስቲ የምስራች አሰማ የኔ ጌታ የኔ ቅዱስ ገብርኤል። እሱን ስለምነው የለ ወይ? እንኳን አንተን እኮ ኢየሱስ ክርስቶስን እኮ ለምነዋለሁ። አንተን ግን ልለምንህ እንደው ስለ መድኃኔዓለም ብለህ ገብርኤል አባቴ ሰማኝ። ይኸው ለዚህ በጽሁፍ ሚካኤል እዚህ ደግሞ ሚካኤል ነው፣ እዚህ ገብርኤል ነው፣ እዚህ ደግሞ ሚካኤል ሆይ ና ዛሬ ከመቅሰፍት አድነን ዘንድ በአማኑኤል እለምንሃለሁ። አንተ ነህ አዳኙ። በማያድነው ግን በአማኑኤል አዳኝ ሆንከውን ሚካኤልን አንተን እለምንሃለሁ እየተባለ ነው። ፈጣሪ አያድንም፣ ፍጡር ግን ያድናል እያለ ማለት ነው። ዚስ ኢዝ ኦርቶዶክስ። መጽሐፈ ሰዓታት ስብዓተ ፍቁር ዘሚካኤል ማለት ነው። እዘረግፍልሃለሁ። የአዳም ጠባቂ ይልሃል። ሚካኤልማ ፈረደበት አልኩ። የአዳም ጠባቂ ነው ይልሃል። የአቤልም ጠባቂ እሱ ነው ይልሃል። ጥበቃውን ቶ አንዱን መልአክ ለስንት እንደሸነሸኑት ቶ ጥበቃ ብሎ የሚለው ጋር አሁን አታልፉኝ። አሁን የይስሐቅ ጠባቂ የያዕቆብ የሄኖክ ጠባቂ ነው፣ የኖህ ጠባቂ ነው ሚካኤል ነው በሙሉ። የአብርሃምም ጠባቂ እሱ ነው፣ የይስሐቅም ጠባቂ እሱ ነው፣ የያዕቆብም ጠባቂ እሱ ነው፣ የዮሴፍም ጠባቂ እሱ ነው በሙሉ። አንድ ሌላ መልአክ ያለ አይመስልህም።
ከዛስ የሙሴ ጠባቂ መልአክ ሚካኤል ሆይ ና ዛሬ ከሰይጣን ጥፋት አድነኝ ዘንድ በስላሴ እለምንሃለሁ። ካንተ በሚያንሰው በስላሴ ሚካኤል ግን እለምንሃለሁ ነው። ፍጡርን በፈጣሪ ስም ይለምኑታል። ስላሴ ከሚካኤል ያነሰ ነው ማለት ነው። this is orthodox። ደግሞ መላእክትን አናመልክም ይላሉ እንዴ? ያው አንዴ በአማኑኤል ይሉታል፣ አንዴ በኢየሱስ ክርስቶስ ይሉታል። ያው እዚህ ጋር በአማኑኤል የጌታ ስም ማለት ነው። ያው እዚህ ጋር በአሸናፊ በእግዚአብሔር እለምንሃለሁ። እዚህ ጋር በአማኑኤል እለምንሃለሁ። እዚህ ጋር በስላሴ እለምንሃለሁ። ኦኬ። የሰለሞን ጠባቂ መልአክ ሚካኤል ሆይ ዛሬ ከሐዘን ታድነኝ ዘንድ በጌታ እለምንሃለሁ። በጌታ እንኳን እሱን አይደለም እንኳን አንተን አይደለም እሱን ሁሉ ለምኜው አልነበር ብሎ እንዳለ ማለት ነው። እንደዚህ ነው። ቅዱስ ገብርኤል መጣ። ክብር ይግባው የኔ ጌታ፣ ፈጣኑ መልአክ፣ የታደለ መልአክ የኔ ቅዱስ ገብርኤል ስለመብርሃን ልለምንህ እስቲ የኔ ጌታ ጌታዬን ስለምነው የለም እንዴ? እስቲ በመድኃኔዓለም ልለምንህ። እንደው ምን ምስራች ነው ምታስ አያው። እስኪ በመድኃኔዓለም ልለምንህ። የሚለመነው መድኃኔዓለም መሆኑ ቀርቶ ፍጡር ነው የሚለመነው። ያው በጌታ ልለምንህ እለምንሃለሁ። እዚህ ገብርኤል ይላል፣ እዚህ ደግሞ ሚካኤል የሰለሞን ጠባቂ ሚካኤል ሆይና ዛሬ ከሐዘን ታድነኝ ዘንድ በጌታ እለምንሃለሁ፣ በአማኑኤል እለምንሃለሁ፣ በስላሴ እለምንሃለሁ፣ በአሸናፊ በእግዚአብሔር እለምንሃለሁ። ስብሐተ ፍቁር ዘሚካኤል የምስራች አሰማሪ ጌታ የለም። ለእንደናንተ አይነት ግብዝ ፈሪሳውያን ይሄ ስዕል አፍ አውጥቶ እስኪ ይናገራታል፣ እንዘጋዋለን አፉ። ይሄ ስዕል ላይ አድሮ ማለት ነው። ቅዱስ ገብርኤልማ አንዴ ተናግሯል። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል። እነሆ ታላቅ የምስራች እንነግራችኋለን ብሎ ቅዱስ ገብርኤል የዛሬ 2000 ዓመት ጌታ በተወለደበት ሌሊት ተናግሯል። ከሌሎች መላእክት ጋር ሆነው ያው ለሚጠይቀኝ ሁሉ መልስ አለኝ። ይሄ ከኋላ ያስቀመጡት ፎቶ እስኪ ይናገራታል። አፉን በጌታ በኢየሱስ ስም ነው የምዘጋው። እስኪ ይናገራታል። ደግሞ የምስራች ይኸው እኔ ያለሁ ገብርኤል ብሎ ለዚህ ሊያበስረው ማለት ነው። ቀልደኛ ትውልድ። ያው በጌታ እለምንሃለሁ ይልሃል። በሙሉ አባቶ የተጠርተው የሰለሞን፣ የሕዝቅያስ፣ የሶስና በሙሉ ከዛ የሚለው ነቢዩ ምናሴን ከስራቱ ያወጣው ሚካኤል ይላል። የለም ሚካኤል ከስራት አወጣው አይልም። በሁለተኛ ዜና መጽሐፍ ምዕራፍ 28 ላይ ቃሉ ያለው እግዚአብሔር ነው። በባቢሎን ንጉሥ እጅ ተላልፎ እንዲሰጥ ያደረገው ከዛም ያወጣው ጸሎቱን ልመናው በባዕድ ምድር የሰማው። ቀጥሎ የሚመጣው ሌለ ነቢዩ ዮናስን ከጥልቅ ያወጣኸው ሚካኤል ሆይ ከበደል ከአበሳ ረግረግ አውጣን ይላል። ዮናስን ነቢዩ ዮናስን የአማቴው ነቢዩ ዮናስን ጌታዬ ይሄ የተረገመ መጽሐፍ፣ የተረገመ ትምህርት፣ የተረገመ ትምህርት ወንድሞች እናቶች፣ ደህንነት ከእግዚአብሔር ዘንድ ነው ብሎ ያላትን ቃል ተወሽ። ለጊዜው ምን ይላል? እኔ ግን በምስጋና ቃል ሰዋለሁ፣ የተሳልኩትንም ከፍላለሁ፣ ደህንነት ከእግዚአብሔር ዘንድ ነው ብሎ ሲል የባሪያው ነቢዩ ዮናስ የአማቴው እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው ይላል። እግዚአብሔርም ምኑን አዘዘው? በኦርቶዶክስ ስታነብ በእግዚአብሔር የሚለውን አውጥተ ሚካኤልም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው ነው። ይኸው ዮናስን ከረግረግ ያወጣኸው ሚካኤል ሆይና ምንድነው የሚለው? ምንድነው ብሎ የሚለው?
እዚሁ ክፍል ላይ ከረግረጋ ወጣኝ ብሎ ያለው ማን ነው? ማንን ያለው? ከረግረጋ ወጣኝ ብሎ ያለው ዮናስ። አነበዋለሁ። የት ትሄዳለህ እንግዲህ? አንዴ መታሃል። እግዚአብሔርም ዮናስን የሚወጣውን ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበረ። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ ሚካኤል ጸለየ። በኦርቶዶክስ እንደዚህ ነው የምታነበው። ወደ ሚካኤል ጸለየ። እንደዚህ የምታነበው በኦርቶዶክስ። ይኸው መጽሐፈ ሰዓታት ላይ በኦርቶዶክስ ወደ እግዚአብሔር ጸለየ አይባልም፣ ወደ ሚካኤል ጸለየ ነው የምታነበው በኦርቶዶክስ። በትክክለኛ ወደ እግዚአብሔር ጸለየ ነው። እንዲህም አለ፣ በመከራዬ ሳለ ወደ እግዚአብሔር ጮሁ፣ እርሱም ሰማኝ። በሲኦል ሆድ ውስጥም ጮሁ፣ ቃሌንም አደመጠ። ወደ ጥልቁም ወደ ባህር ውስጥም ጣለኝ። ፈሳሾች በዙሪያ የነበሩ፣ ማዕበልና ሞገድን በላይ ላይ ያለፈ። እኔም ከዓይንህ ፊት ተጣልሁ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ። ውኆችም እስከ ነፍሴ ድረስ ከበቡኝ። ጥልቁ ባህርም በዙሪያ ነበር፣ የባህርም ሳር በራሴ ተጠምጥሞ ነበር። ወደ ተራሮች መሠረት ወረዱ፣ በምድርም መወርወሪያቸው ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። አምላኬ ሕይወቴን ከጉድጓድ አወጣህ። ኦርቶዶክስ የኦርቶዶክስ ወርቅ የሆነ ትምህርቷ ዮናስን ከጥልቅ ይሄ ረግረግ ይላል ይታያችሁ። ሕይወቴን ከጉድጓድ አወጣህ ይላል። እዚህ ጋር ደግሞ ዮናስን ከጥልቅ ያወጣው ሚካኤል። ዮናስ አምላኬ ነው ያወጣኝ። ኦርቶዶክስ ሚካኤል ነው ያወጣው። ዮናስ አምላኬ ነው ያወጣኝ። ኦርቶዶክስ ምን ትያለሽ? ሚካኤል ነው ያወጣው። this is ኦርቶዶክስ የኢትዮጵያ እንቁ የሆነች ንጹህ የሆነች ትምህርቷን ከን የማይገኝባት ይላል ይመጣና ያየው አይደል ጴንጤው ኤርሚያስ አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። ጉድጓድ ማለት ከጥልቅ። እሺ ነቢዩ ዮናስን ከጥልቅ ያወጣው ሚካኤል ሆይ፣ ሚካኤል ነው ያወጣው እግዚአብሔር። ዮናስ እግዚአብሔር ነው ይላል። ኦርቶዶክስ ደግሞ የለም ዮናስ ተሳስቷል፣ ሚካኤል ነው ያወጣው ትላለች። አናንያ ዛሬያ ሚሳኤልን ነበልባሉን እሳት ያቀዘቀዝከው ይህን ተዉት። ያው ሚካኤል ነው ብሎ የሚለው ሚካኤል ነው ብሎ ይላል። ሚካኤል ነው ያወጣቸው ይላል። ድርሳነ ገብርኤል ላይ ገብርኤል ነው ይላል። ድርሳነ ራጉኤል ላይ ራጉኤል ነው ይላል። ድርሳነ ኪዳነ ምሕረት ናት ይላል። ማርያምን ይችላል እማይል የለም። በየፌርማታው እኔ እንኳን 6 አግኝቻለሁ። ያወጣቸው ማን እንደሆነ አይታወቅም። ገና 6 ነው በኦርቶዶክስ፣ በመጽሐፍ ቅዱስ 1 ነው። የልቦናዬን ሐዘን ያላንተ ለማን እናገራለሁ? ወዳጄ ሚካኤል ሆይ ዘወትርና ከኔ አትራቅ። የልቦናዬን ሐዘን ዳዊት ያላት ቃል ትዝ ይላችኋል። ያላንተ ለማን እናገራለሁ? እኔን ለመርዳት ፍጠን ብሎ ያለው ዳዊት ማለት ነው። እዚህ ደግሞ ሚካኤል ሆይና ከኔ አትራቅ። ገጽ 291 ላይ ደግሞ ምን እንደሚል አሳያ። እዚሁ ክፍል ላይ 91 ወደፊት እንሄድና ሚካኤል ሆይ ያለ አንተ ማንም የለም ነው አይደል ብሎ ያሉት። እዚህ ደግሞ ሌላኛው ምን እያሉ እንደሚደልሉ ይልኛል። ወዳጄ ሩፋኤል ሆይ የልቦናዬን ሐዘን ያለ አንተ ለማን እናገራለሁ? ዘወትር እኔ ከኔ አትራቅ። እንዴ እዚህ ጋር ሚካኤል ብላችሁ የለ እንዴ? አዎ ሩፋኤልም ሲያገኙት ሩፋኤል ሆይ እኔን ለመርዳት ነው ይላል። ኪዳነ ምሕረትም ሲያገኟት ኪዳነ ምሕረት እኔን ለመርዳት ነው ይልሻል። አርሴማ ሲያገኛት አርሴማ እኔን ለመርዳት ነው ይላታል። ያገኘውን ማለት ነው። ተሰማንም አቡኑንም ካገኘ እኔን ለመርዳት ነው ይላል። ከሰለስቱ ደቂቅ በፊት ያዳንካቸው የምጡቁ የአርያም ወፍ ገብርኤል ሆይና ገብርኤል ወፍ ገብርኤል የአርያም ወፍ መላእክት መሆኑ ቀርቶ ወፍ ገብርኤል ወፉ እያሉ ማለት ነው። እነዚህ ሰዎች ናቸው መላእክት እናከብራለን ብለው የሚሉት። ወፍ ምጡቅ የአርያም ወፍ ይለዋል።
ሰለስቱ ደቂቅን ያዳንካቸው። አሁን ቅድም ግን ሚካኤል ነው ብለው ነግረውን አልነበረ? ሰለስቱ ደቂቅን ያዳናቸው ይኸው አናንያ አዛርያ ሰለስቱ ደቂቅ። ሚሳኤልን ከነበልባሉ እንደቀዘቀስክ ሚካኤል ሆይ የተለመደው ይቅርታ የተነሳ ለእኛም ይቅርታ አድርግልን። ሚካኤል ነው ያዳናቸው አሉ ሰለስቱ ደቂቅን። አሁንስ ሁለት ወረቀት ገልጠን የታያችሁ ስለ መድኃኔዓለም ገብርኤል ሰለስቱ ደቂቅን ያዳንካቸው። ገብርኤል ሆይ መዓትህን ሁሉ አብርድ። ከባቢሎን ንጉሥ በባቢሎን ፊት እሳትን ያበርከው ሰለስቱ ደቂቅን አራተኛው አንተ ነህ ይልሃል። አምስተኛዋስ ማርያም፣ ስድስተኛውስ ራጉኤል፣ ሰባተኛውስ ኡራኤል፣ ስምንተኛውስ ሚካኤል። እኔ ልጨምርልሃ 9 አካባቢ ናቸው ማለት 6 አካባቢ ሶሪ 6 ነው 6 አካባቢ ናቸው 6 ናቸው 9 አይደለም 6 አካባቢ። የጠንቋዩን የበልዓምን አህያ ያናገርካት በመንገድም ላይ ያቆምካት ገብርኤል ሆይ ይላል። እግዚአብሔርም የአህያይቱን አንደበት ከፈተ ይላል ዘኍልቍ መጽሐፍ ምዕራፍ 22 ላይ። እዚህ ደግሞ የለም ገብርኤል ነው አህያይቱን አፏን የከፈታት ይላል። ኦርቶዶክስ እኮ ወርቅ ናት እኮ ወርቅ እኮ ወርቅ። እንዲህ አይነት ትምህርት እኮ ነው ያላት። ይገርማቸዋል እኮ ወገኖቼ። የእኛን ሃይማኖት የሚመስል ነገር የት አለ ይሉልሃል። ይወጣ ነ ገበዝ ሁሉ ገበዝ ቄስ ሁሉ ሆዳም ቄስ ሁሉ ማለት ነው። የበልዓምን አህያ የጠንቋይ በልዓምን አህያ ያናገርካት በመንገድም ላይ ያቆምካት ገብርኤል ሆይ ይሏል። ዘኍልቍ 22 ላይ እንደም ብሎ የሚለው እግዚአብሔርም የአህያይቱን አንደበት ከፈተ ይላል። አስቼ እየሰማ ነው። አይ ኡኡታው እሪታውን እናቀልጣለን እንጂ ማንም የሚሰማ የለም። ማንም ሰማ የለም። ዘኍልቍ 22 ዘኍልቍ 22 ቁጥር 28 እግዚአብሔር የአህያይቱን አፍ ከፈተ። እግዚአብሔር የአህያይቱን አፍ ከፈተ። ዘኍልቍ መጽሐፍ ምዕራፍ 22 ቁጥር 28 ተናገሩ እውነቱን። አህያይቱን ከፈተ እግዚአብሔር የአህያይቱን አንደበት ከፈተ። የጠንቋዩን የበልዓምን አህያ ያናገርካት አንደበቷን ከፍተህ በመንገድም ላይ ያቆምካት ገብርኤል ሆይ ኦርቶዶክስ የኢትዮጵያ የተረት መፍለቂያ ከፊቴ አትቆምም አልኩ። እንዲህ ነው ገለባ ብቻ የምተውልህ ይህንን ተረት ሁሉ ማለት ነው። ይኸው ደግሞ እዚህኛው ደግሞ ቅድም ሩፋኤል ብለው ነበር። አሁን ደግሞ ሩፋኤል ወዳጅ የልቦናዬን ሐዘን ወደ አንተ ለማን እነግራለሁ ብሎ ያለዋል። ኦኬ በየቦታው ነው እነሱ የሚሉትን ምኞታቸው ማንን ለማየት ነው? ጌታን ለማየት ነው? አይደለም። የኦርቶዶክሳውያን ምኞት ይታይ ምን እንደሚል ይለ ያለ ከመ አጽምከ ይቀጥቀጥ አጽመ ዚአዬ ይላል። አቤት አቤት አቤት! በራሳቸው አፍ እርግማንላቸው ላይ እንዴት እንደሚያመጡ ከመ አጽምከ ይቀጥቀጥ አጽመ ዚአዬ፣ አጽም እንደተቀጠቀጠ የኔ አጽም ይቀጥቀጥ ብለው ማለት ነው። ጊዮርጊስ ኪያከ ፍቁሬ ምን እንደሚሉት ወዳጄ ጊዮርጊስ ሆይ አንዲት ዕለት አንተን አይቼ የኔም አጽም እንደ አጽም ይቀጥቀጥ። ማንን ማየት ነው ምኞታቸው? ጊዮርጊስን። ወዳጄ ጊዮርጊስ ሆይ አንዲት ዕለት አንተን አይቼ ቀራንዮ ላይ ጌታ የሞተላቸውን እሱም ማየት አይደለም ምኞታቸው፣ ፍላጎታቸው። ጌታ ኢየሱስ አንተን አይቼህ ልሙት እንኳን አይሉም። ልክ አረጋዊ ስምዖን ገና ጌታን ከማርያም ቅፍ አግኝቶ ወደ ቤተ መቅደስ ይዛው ስትሄድ በእስራኤል ልጆችና በሕዝብ ፊት ያቆምከውን ማዳንህን አይቻለሁ፣ አሁን ባሪያህን በሰላም ታሰናብተዋለህ አይደል ያለው። ኢየሱስን ሲያዩት አቅፈውት
ባሪያን በሰላም ታሰናብተዋለን ያለው አረጋዊ ስምዖን። እዚህ ግን ጊዮርጊስ ወዳጄ ጊዮርጊስ አንዲት ዕለት አንተን አይቼ የኔ አጽም እንደ አጽምህ ይቀጥቀጥ የልዳው ፀሐይ ኮከብ የልዳው ኮከብ የልዳው ንጉሥ ጊዮርጊስ ሆይና ይላል። አይመጣልህም ብራዘር፣ እውነቱን ልንገርህ፣ አንድ የአርመን ወታደር አይመጣልህም። ስብሐተ ፍቁር ዘጊዮርጊስ ማለት ነው። ሰዓታት ይህንን ከካህናትና ከዲያቆናት በስተቀር ማንም አያውቀውም። ዝም ብሎ ባልቴቱ ጎረምሳ ሁሉ አያውቀውም። አንተ ሰማዕት ጊዮርጊስ እያለኸኝ አንተ ሰማዕት ጊዮርጊስ እያለኸኝ ምን ያስፈራኛል? የማንስ ማስፈራራት ያስደነግጠኛል ይላል። አንተ አለኸኝና። አየው፣ መታመኛ ያንተ ስለሆነ፣ እረኛ ያንተ ስለሆንክ፣ ጠበቃ ያዳኛ ያንተ ስለሆንክ አንተ እያለኸኝ ጊዮርጊስ ማን ያስፈራራኛል? ማንስ ማስፈራት ያስደነግጠኛል ይላል። ጳውሎስ ምንድን ያለው አዲስ ኪዳን ላይ? ነቢያተ እግዚአብሔር ብሉይ ኪዳን ላይ ማንን ነው ያሉት? በሞት ጥላ ሸለቆ ውስጥ እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አሉ የኛ አባቶች ነቢያተ እግዚአብሔር እነ ዳዊት። እነሱ ግን ፍጡር ያለ ተክለ ሃይማኖት ስብሐተ ፍቁር ዘተክለ ሃይማኖት ደግሞ ስለ አባትህ ስለ ጸጋ ዘአብ ስለ እናትህ ስለ እግዚአብሔር ብለህ ምህላችንን በጆሮአችን ትሰማ ዘንድ እኛ ልጆች ተማጽነንብሃል ይሉታል። ማንን? ተክለ ሃይማኖት። እናቱ ማናቸው? እግዚአብሔርና ጸጋ ዘአብ። ገድላቸዋለህ? የአቡነ ተክለ ሃይማኖት እናትና አባት ገድላቸው። ስለ እናትህ ስለ አባትህ ጸሎታችንን ሰማየ። ልጅየውን በእናትና በአባቱ ይለምኑታል። ጸሎት ወደ ማን የሚቀርበው? ወደ አቡነ ተክለ ሃይማኖት። በማን ስም ነው የሚለምኑት ተክለ ሃይማኖትን? ስለ እናትህና ስለ አባትህ፣ ስለ አባትህ ስለ ጸጋ ዘአብ፣ ስለ እናትህ ስለ እግዚአብሔር ምህላችንን በጆሮ ትሰማ ዘንድ ለእኛ ለልጆች ተማጽነንብሃል። ይመጡና አናመልክም ይለዋል። ፍጹም አናመልክም ይለዋል። ደሙ ይላል የተክለ ሃይማኖት። ደሙ የፈሰሰ አጽሙ የተሰበረ የተክለ ሃይማኖት በደብረ ሊባኖስ ገዳሙ ደሙ እየተንጠፈጠፈ 7 ዓመት ኖረ ይላል። ሰውየው ሰው አይደለም እንዴ? ነው። 7 ዓመት ተንጠፍጥፎ የማያልቅ ደም አለ ነው እንዴ ሰው? ይህን ካልመለሳችሁ አልቀጥልም። 7 ዓመት እየተንጠፈጠፈ የማያልቅ ደም አለው ወይ ሰው? ያኔ ደግሞ የደም ባንክ የለም። ምን አውቃለሁ። ይኸው 7 ዓመት ኖረ ደሙ እየተንጠፈጠፈ በደብረ ሊባኖስ ገዳሙ ደሙ እየተንጠፈጠፈ 7 ዓመት ኖረ። 7 ቀን እንኳን ብለው ቢሉ 7 ቀን ራሱ እንኳን ተንጠፍጥፎ የሚያልቀል 7 ሰዓት እንኳን ብለው ቢሉ የሰው ደም 7 ሰዓት ሙሉ ተንጠፍጥፎ ያልቃል። ሰባት ዓመት ኖረ ደሙ እየተንጠፈጠፈ። እሺ ልጆቼ ስለመጡ አሁን ከዚህ በኋላ ብዙ ማውራት አልችልም። የምታወሩ ካላችሁ መቀጠል ትችላላችሁ። ጸጋ ይብዛላችሁ። ተባረኩ። ከእንዲህ አይነት ቀረት ተፈቱ። እሺ አቤል ሰላም አለ። እግዚአብሔር ይመስገን። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። እሺ እንኳን ደህና መጣ። እንኳን ደህና ቆየ። እሺ
በእርግጥ በደንብ እየተከታተልኩ ነበር። እኔ ነገሩ በጣም ብዙ ጊዜ ያለው መታወጣቸው አንዳንድ መረጃዎች ግማሹን በእርግጥ ከአንተ ጋር እጋራለሁ። መስተካከልና መታደስ ያለባቸው ብዙ ነገሮች እንዳሉ እስማማለሁ። ግን አሁን እቺ መጨረሻ ላይ ያልካት 7 ዓመት ደሙ እየተንጠበጠበ ላልከው በእግዚአብሔር ኃይል ማይቻል ነገር አለ ብዬ አላምነው። ስለዚህ እሱ ብዙ የሚያስገርመን አይመስለኝም። በመጽሐፍ ቅዱስ በጣም ብዙ ተአምራት ተደርገው አይተናል። የማይቻሉ የማይመስሉ በሰው አይን በሰው ጆሮ የማይመስሉ ብዙ ነገሮች ተደርገው አይተናል እና ይህ እንኳን ብዙ የሚያስገርም አይመስለኝም። ግን ለምሳሌ የሰው ደም 7 ዓመት ሙሉ ተንጠፍጥፎ በትር ወደ እባብ ሲለወጥ እሱ ሌላ ነው። የሰው ደም እሱን እኮ ነው አሁን ኤርሚኒያውን ከአንተ ጋር ማለት ምንድነው እያልኩ ያለሁት መታደስ መስተካከል ያለባቸው መጽሐፍቶች አሉ። እነዚህ የኢትዮጵያ ኦርቶዶክስ ተዋህዶ አንደኛ እንትን ዶግማ አይደለም። አሁን እያነበብኩ ያለው የመገልገያ መጽሐፍ ናቸው። በመጀመሪያ ደረጃ እነዚህ አማረ ሚስጥሮች ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ መሰረታዊ ትምህርቶች አይደሉም። አንተም ታውቀዋለህ ስለነበርክበት ማለት ነው። ናቸው አቤል፣ እውነቱን ስነግርህ እኔም ስል ኖር ያለሁኝ ቤተክርስቲያን አምስቱ አማረ ሚስጥር አይደሉም ብለህ ልትለኝ ትችላለህ። እኔም በዛ ልስማማ እችላለሁ። ከ7ቱ ሚስጥራተ ቤተክርስቲያን ጋር አብረው አይደመሩም ብለህ ልትለኝ ትችላለህ። እኔም ልልህ እችላለሁ። ግን እውነታው ግን ወደ ውስጥ ጠልቀህ ግን ስታይ ለምሳሌ 5ቱ አማረ ሚስጥር ከሌላው ትምህርት ምንድነው ለየት የሚያደርገው? መሰረታዊ የሆነ ነገር ስለሆነ መሰረታዊ ካስባለው ነገር ምንድነው? አንዱ ስለ እግዚአብሔር ከሃሊነት፣ አምላክነት፣ ፍጹም ሰውነት እንደዚሁም ደግሞ ያው ከ5ቱ አማረ ሚስጥር ውስጥ ሚስጥረ ስጋዌ ስላለ ማለት ነው አምላክ ሰው መሆን ከድንግል ማርያም መወለዱ ይናገራል። ይሄ ብቻ አይደለም። የ5ቱ አማረ ሚስጥር ልዩ ከሚያደርጋቸው ነገር አንዱ ነገረ ድህነትን ያስተምራሉ አይደል? ነገረ ድህነትን ያስተምራሉ። ሰው የዘላለምን ሕይወት የሚያገኘው በዚህና በዚህ ነው ብሎ ያስተምራል ማለት ነው። 5ቱ አማረ ሚስጥር ለምሳሌ ሚስጥራተ ቤተክርስቲያን የሚባለውን ስጋ ወደሙን፣ ቁርባን፣ ጥምቀት የሚባለውን እንደነኛ አይነት ነገሮችን ያስተምራል ማለት ነው። ነገረ ድህነትን ካስተማረ አቤል አንዱ ማየት ያለብን ነገረ ድህነትን ስላስተማረ ነው 5ቱ አማረ ሚስጥር ያሰኘው። እነዚህ መጽሐፍት ነገረ ድህነትን እኮ ያስተምራሉ። ገድላት፣ ድርሳናት፣ ታምራት የዘላለምን ደህንነትህን ይወስኑልሃል። ስለ ዘላለም ድህነት ያወራሉ። ለምሳሌ በ5ቱ አማረ ሚስጥር ውስጥ ሰው ሚስጥረ ጥምቀት ላይ ሰው ካልተጠመቀ በኢትዮጵያ ኦርቶዶክስ ቤተክርስቲያን በማመን ብቻ አይደለም መጠመቅ አለበት ተብሎ ይታመናል። ኦኬ። በገድላት በድርሳናት ውስጥ ሳትጠመቅ የዘላለም ሕይወት ታገኛለህ ብሎ ይላል። ለምሳሌ አንደኛ በእንባ በውሃ ነው የውሃ ጥምቀት በአብ ወልድ መንፈስ ቅዱስ የሚደረገው። በእንባ ተጠምቀው የዘላለም ሕይወት ማግኘት ይችላሉ ተብሎ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት አለ። መምህራኑ ቆሙ የሚያወሩት በእንባ ሰው በራሱ እንባ ይጠመቃል ተብሎ ማለት ነው። ሌላው ደግሞ በሰዎች እስትንፋስም ጭምር ትጠመቃለህ ብለው ይሉሃል። ገድለ ዘርዓ ብሩክ ላይ በሰው እስትንፋስ ተጠምቀህ ትድናለህ ተብሎ በሰው እስትንፋስ በሰው ለቅሶ ምንድነው እንባ ማለት ነው። በውሃም ይህም ብቻ ሳይሆን 5ቱ አማረ ሚስጥርን ጥምቀትን አክብሮ የሚናገረውን ያህል ገድላት ድርሳናትን ጥምቀትን አስክደውህ ጥምቀትን ብትክድም ጥምቀትን አይደለም ክርስትናን ብትክድም ክርስትናና ጥምቀትን አይደለም የክርስትናውም የጥምቀቱን ባለቤት የሆነው ጌታን ራሱ እግዚአብሔርን ብትክደው መንግስተ ሰማያት መግባትን የሚከለክልህ የለም ብሎ ይላል። ስለዚህ ነገረ ድህነትን አይናገሩም? ይናገራሉ። 5ቱ አማረ ሚስጥር ብቻ አይደሉም ብለው ይበሉ እንጂ መጽሐፍቶቻቸው እኮ በሙሉ ነገረ ድህነትን ያወራሉ። ሲያወሩ ከ5ቱ አማረ ሚስጥር የተቃረነ ነገር ነው የሚያወሩት። ስለዚህ መሰረታዊ ክርስትና ትምህርቶች አይደሉም ብሎ ማለቱ ትክክል አይደለም። አቤል እኔ እኮ አሁን ከአንተ ጋር የምጋረው እና አይ ቲንክ ከዚህ በፊትም ቤተክርስቲያኗ ወጥታ ኦፊሻሊ ተናግራለች። እነዚህ በተለይ ተአምራት አንዳንድ የመገልገያ የተጻፉ መጽሐፍቶች መታደስና መታየትና ሪቫይዝ መደረግ እንዳለባቸው
ይሄ ማንም የሚያምንበት ነው። ምንም አላደረጉትም። ግን አቤል አላደረጉትም። ገና አሁን እንግዲህ የሚያዝያው የሊቃውንት ጉባኤ ላይ አሁን ሚያዝያ ፋሲካ ጾም ሲፈታ የሊቃውንት ጉባኤ ላይ እስኪ እንግዲህ እንጠብቃለን። ገና አይነኩትም። እውነቱን ስነግርህ አሁን እዚህ ያለው የ2014 የዛሬ 3 ዓመት የታተመው ታምረ ማርያም ላይ ታምር በእንተ ኪዳነ ምሕረት ብሎ የሚለውን አርመናል ብለው የግዕዙ ላይ አውጥተውት የአማርኛው ላይ አውጥተውት ብሎ የሚለው በደሙ የሚለውን ስናሳያቸው በደሙ ብለው ሰረዙት። የዛሬ 3 ዓመት ኦኬ፣ በደሙ ብለው ሰረዙት። እናስተካከልም ብለው ማለት ነው። ግን ግዕዙን ግን በደማ ይላል። አሁን ግዕዙ አልተነካም። ግዕዙ ላይ በደሟ ይላል፣ አማርኛው ላይ በደሙ ይላል። ሁለት አደረጉት ማለት ነው። አዎ አይ ኤርሚ እኔ አሁን በክርስቲያን ወንድሜ ነህ፣ በኢየሱስ ደግሞ ሁለታችንም እናምናለን። ድህነት ያለው በእሱ ብቻ እንደሆነ ይሄ ምንም የሚያከራከረን ፖይንት አይደለም። እና እኔ በምትለው ሀሳብ እኮ እረዳለሁ። አንዳንድ ማለት መደጋገም እንዳይሆንብኝ ብዬ ነው። አንዳንድ መታረምና መስተካከል ያለባቸው ቤተክርስቲያኖች የምንገለገልባቸው መጽሐፍቶች አሉ ያለምንም ጥርጥር። እኔ በዚህ እንደ አንድ አገልጋይ እንደ አንድ አማኝ እስማማለሁ። ወይም ደግሞ ወጥቶ ደግሞ በደምብ ክሊር አድርገው ደግሞ ወይ ደግሞ መግለጽ ያለባቸውን ማስረዳት አለባቸው ይህም ደግሞ አምናለሁ። ነገር ግን እኔ አንተ ሁሌ ከምትለው ነገር ከምወደው ነገር እና በጣም መስማማበት ፎከሳችን ኢየሱስ ላይ መሆን አለበት የሚል ነገር በጣም ሁሌ በጣም መስማማበት። ልክ ነህ። ብዙ ቅዱሳን አሉ፣ ብዙ ሰማዕታት አሉ፣ በጣም ብዙ የምናከብራቸውና እናስታውሳቸው በጣም ብዙ ቅዱሳን አሉና እነሱን ሁሉ ስናስብ ግን አንድ ኤንድ ኦፍ ዘ ዴይ ኢየሱስን ክርስቶስን እንድናስብ እሱን እንድናስብ ካላረጉን ቢካዝ በእሱ ነው ድነትም ያለው መዳንም ያለው በዚህ ነው። እና ይህን ደግሞ አይ ቲንክ ቤተክርስቲያኗ ተክደዋለች። እንደ አንድ አገልጋይ ነው ማውራህ እና ይህ ምንም ሁሌም ነው። ስለ ቅዳሴያችንም ቢሆን ታውቃለህ፣ ስለ ኢየሱስ ነው። ቅዳሴውም ቢሆን በጣም ብዙ የሚደረጉ አገልግሎቶችም ከኢየሱስ በኢየሱስ ዙሪያ ነው የሚደረገው እና ግን በቂ ተደርጓል ወይ? በሚያስፈልገው ደረጃ ትኩረት ተደርጎበታል ወይ? ያው እሱ በደንብ ዘረቅሎ መታየት ያለበት ጉዳይ ነው። ግን እነዚህ አሁን በምታወራቸው መጽሐፍ መገልገያ መጽሐፍቶች ግን እኔ ብዙም እዛ ላይ ስፔንድ ማድረግ አለብን ብዬ ይሄ ፐርሰናል ይቅርታ አንዴ እየሰማን ነው ሁላችንም። ቅዳሴያችን ስለ ኢየሱስ ነው አልክ እንዴ? 100%። አረ ትንሽ ፐርሰንት እንኳ አስቀር በእናትህ። እኔ ነገርኩ እንደ አገልጋይም ነው ማውራ። ቅዳሴ ሲጀመር ትርጉሙ ራሱ ከገባህ ቅዳሴው ወይም ደግሞ ማስረዳት ካለብኝም ቅዳሴ ሲጀመር ራሱ ከቤተልሔም ነው የሚጀምረው። ራሱ ሲፈጸም ቀራንዮ ላይ ነው። ስለ ቅዳሴያችሁን እስኪ እንስማ፣ ከዶክተራችሁ እንስማ። ከአንተ ይልቅ መቼም ዶክተራችሁን ነው የምንሰማው፣ ምክንያቱም እሳቸው ኃላፊነት ይወስዳሉ ለሚናገሩት። ቤተክርስቲያኑን መወከል ይችላሉ። ራንደም ሰው አይደሉም እኚህ ሰውዬ። ካህንም ስለሆነ እስቲ ቅዳሴያቸው 100% ነው ያለው ይሄ ሰውዬ። እንግዲህ ሊያስቀር ሌላም ፐርሰንት አልፈለገም። ወይስ ነው ልክ ወይም እኚህ ሰውዬ ናቸው ልክ? ቅዳሴ ስንቀድስ አሐዱን አንረሳም፣ ምኒልክ ሆይ አንረሳህም፣ ጣይቱ አንረሳሽም፣ ምኒልክ ሆይ ብረሳ ቀኜ ትርሳኝ። ንጉሥ ምኒልክ፣ ንግሥት ጣይቱ የተተከልነው በሱ ላይ ነው፣ የቆምነው በሱ ላይ ነው። እንዴት ነው ፐርሰንቱን ታስተካክላል? ትንሽ አስተያየት ታደርጋለህ ወይስ ኤዲቲንግ ነው? ኤዲቲንግ ነው። እናንተ ውሾች አውቃችሁ የምታደርጉት እናንተ ሌቦች፣ ታሪክ ተጠያቂ። ኖ ሜርሲ ስቶፕ። ኖ ሜርሲ ስቶፕ። ሚዩት አታርግ፣ ከፈችለት። ጾሙን እየፈታ ነው። አህያ ጭንቅላት እናቴን ያገባ አንተ የውሻ ልጅ። ውሾች፣ ከብቶች ማንን ነው? አይምሯችሁ አይሰራም።
አያገባም። በእኛ ሃይማኖት አያገባም። እሺ የሚያገባ ነገር የለም። የራሴ እንኳን አልጨረስክም። ወዳጅ ማንን ነው የምትሰድበው? እናንተ ግብረ ሰዶሙን መጨረሳችሁ፣ ግብረ ሰዶሙነቱን መጨረሳችሁ። የእናንተን ሃይማኖት መች ነካን? እናንተ ሃይማኖት አላችሁ እንደ መሰረት አላችሁ። ውሾች አርፋችሁ የራሳችሁን ስራ ትሰሩ። አንተ ኤርሚያስ አህያ ጭንቅላት ዳጊ ትጠየቅበታለህ። ይኸውልህ ትሰማለህ አይደል? ትጠየቅበታለህ በምታደርገው ነገር። አሁን አይደለም እግዚአብሔርም ይጠይቃል። እኛ ሃይማኖታችንን እንጂ አንተን አልነካንም። አርፈ የራሴን እንኳን አንብበ ጨርስ። መጽሐፍ ቅዱስ ላይ ለምን አትከራከርም? ለምን ሙስሊሞቹ ጋር ሄደህ እስቲ አንድ ጥያቄ እንኳን አትጠይቃቸውም? አንገቴን አርዶ እዛ ያስቀምጡልህ ነበር። ከብት አእምሮ የሌለ ልጆችን ታገባለህ አንተ ገና ቤተሰብ እርዳታ ስለቀበልህ ረሳው አይደል? የእርዳታውን ጊዜ ለአንተ ስታለቅስ እርዳታ የተለቀመልህ ረሳው? ረሳህ ወይ? አሁን ያነ ወይ ብድሩ አፌን ሞልተ ለመናገር አፍ የለም፣ አንደበት የለም። ሲጀመር ከእርዳታ ውጣ። መጀመሪያ እርዳታ ስለሚለቅሙልኝ ነው አንተ እንደዚያ የምታደርገው። ሁለተኛ ደግሞ ባለ ጊዜ መሆኔን ነው አይደል ያሰብከው? ሁሉም ነገር የሚያልፍ መሆኑን አስብ። ነገ ትጸጸትበታላችሁ። ሁላችሁም እዚህ ጋር ያላችሁ ዳጊ፣ በተለይ አንተ አይምሮ ያለ ትመስል ነበረ። ትልቅ ሰው ትመስላለህ። እንኳን አንተ ልታስተምር ቀርቶ ማለት ነው ማንንም መመለስ አትችልም። ሲጀመር የእናንተ ቤት ጉድ መች አወራን? መች ተናገር? የእናንተ ቤት ገና ብዙ አለ። ይኸውልህ የእናንተን ቤት ጉድ ልንገርህ ማደሪያ የት ነው የምታድሩት? ግብረ ሰዶም ዝም ብሎ ነው ወይ? በስርዓት ተሳደብ ወንድማ። ስትሳደብ የሆነ በጣም ለየት አድርገህ እየለየህ አትደጋግም። የግብረ ሰዶም ልጆች ምንም ስለ መጽሐፍ ቅዱስ የምታውቁ ነገር የለም። ምክንያቱም ነጭ እናንተን ቄጣችሁን ነው ነጭ የደከለው። ቄጣችሁን ስለደከለ ለነጭ ዘመን ይባረክ ወንድም አለም። ጾሞ ምናምን ያስፈታል። ኤርሚ እኔ ስራ ስላለኝ ይበቃዋል። አጠራቅመው ባንድ ላልቅ እየቆጠበ ይጠቃል። የቀድሞውን አንዴ ድገመውና አንዴ ምኒልክ 100% ብሎን ነበር ወንድማችን። እስኪ እንደገና ዳጊ M16 ነው የለቀቀብ ማለት እየቆጠበ ገባሽ። ግን ያስፈልጉታል እዚህ። በነገራችን ላይ አንድ ነገር ዳጊ አንዴ ሳዱን አንረሳም። ምኒልክ ሆይ አንረሳህም። አይቱ አንረሳሽም። ምኒልክ ሆይ ብረሳ ቀኝ የተርሳኝ። ንጉሥ ምኒልክ ንግሥት ጣይቱ የተተከልነው በሱ ላይ ነው፣ የቆምነው በሱ ላይ ነው። እሺ ኤርሚ ቀጥሉ። ከኔ ጋር ነበሩና አሁን ያሳየን ቪዲዮ ምንም እኛ እናንተ ከጀመርነው ዲስከሽን ጋር ምንም ይገናኝ ለምን የማይገናኙ? አቤል ምክንያቱም ቅዳሴው ሙሉ በሙሉ ስለ እግዚአብሔር አስተያየት አድርግ ብለውም እኮ እምቢ ብሎ ነበር። አይታል ኤርሚ 100% አለ። ትንሽ አሁንም ቢሆን ትንሽ አስተያየት ቢያደርግ ደስ ይለኛል። ቪዲዮን አሳየህ አይደል? እኔ ደግሞ እንደ ወንድምነት ለመልስ ቅዳሴ 100% ስለ ኢየሱስ ነው ብለሃል። አሁን እዚህ ጋር እንደምትሰማው አቤል አንዴ ሰማኝማ፣ አንዴ ሰማኝ፣ ይቅርታ ላስታውስ፣ ትንሽ ሪኮል ማድረግ አለብን። ሌላ ወንድም ገብቶ ስለሰደበን እና አውዱን ስላጠፋብን ማለት ነው። ቅዳሴ ስለ ኢየሱስ ነው 100% ነው ብለሃል። ጥሩ ነው። አሁንም እኮ እንድትሞገት እድል እንሰጥሃለን። ቆይ አንድ ጊዜ 100% ነው እርግጠኛ ነህ ስለ? አዎ 100% ነው። እሺ ጥሩ። እንግዲህ ከአንተ ይልቅ መቼም ከአቤል እናከብራለን እንወዳለን፣ ግን ከአንተ ይልቅ ቤተክርስቲያኒቷን የሚወክሉት ቀሲስ ናቸው፣ ዶክተር ናቸው፣ ይወክላሉ። እኚህ ሰውዬ በግድ ይወክላሉ። ለሚናገሩት ሁሉ ኃላፊነት ይወስዳሉ። አይ እሱ ስላለ ምናምን የምትላቸው ሰውዬ አይደሉም። አንተ የምትለው በእርግጥ አንተ ላትወክል ትችላለህ።
ማንነትን አንተና ቤተሰብ የተወሰኑ ሰዎች ነው የሚያውቁት። እኚህ ሰውዬ ግን ቀሲስ ብላ የሾመቻቸው በቤተክርስቲያን ውስጥ ስልጣን የሰጠቻቸው ካህን ያደረገቻቸው ቤተክርስቲያን ግን አለች። አንተን የሾመ ስለሌለ አንተ እንደ ልብ መናገር ትችላለህ። እሳቸው ግን እንደ ልባቸው መናገር አይችሉም። ለተናገሩት እንግዲህ መልስ በራሳቸው ጊዜ ይሰጡበታል። ለጊዜው ግን የተናገሩትን እንደ መረጃ አድርጎ ማቅረብ እኛ መብታችን ነው። ምክንያቱም አንድ ግለሰብ ዝም ብሎ ተራ ሰው አይደለም የተናገረው። እኚህ ሰውዬ ቅዳሴያችን ላይ ምኒልክን አንረሳም ጣይቱን አንረሳም ይላሉ። አንተ ደግሞ ቅዳሴያችን ላይ ኢየሱስ ብቻ ነው ትላለህ። እንዴት ነው አስተያየት ታደርጋለህ ወይስ ትንሽ ለምኒልክና ለኢየሱስ ልታካፍላቸውን ያሰብከው? እንዴት ነው? እስኪ ቀጥል። እሺ ዳጊ፣ አይ ምንም አይደለም። አሁን ሁለት ነጥብ። አንደኛው በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ ካህን፣ በአንድ ቄስ፣ በአንድ ዲያቆን፣ በአንድ ምዕመን ወይም ደግሞ በአንድ ጳጳስ የምትወከል አይደለችም። በቤተክርስቲያኗ እኛ የምናምነው አማኟ በመንፈስ ቅዱስ እንደምትመራ ነው የምናምነው። ከዛ ሲቀጥል ደግሞ ከላይ ሆኖ የሚያስተዳደራት ሲኖዶስ አለ። ከዛ ደግሞ ፓትርያርክ አለ። ስለዚህ እነዚህ ሁሉ ነው እንጂ አንድ ካህን በእርግጥ ካህኑ ቤተክርስቲያኗ ብትሆን የሾመችው እሱ ስለሚያደርገው ነገር ወይም እሱ አንድ ካህን ስለሚናገሩ ነገር በሙሉ ማለት አሁን እርግጠኛ ነኝ ውክልናው ላይ ልመጣለን። ርዕስ እንዳይቀይርብን ውክልናው ላይ ልመጣለን። ይቅርታ ስላቋረጥኩ ወደ ቦታችን እንመለስ፣ ወደ ተነሳንበት 100% ነው። ቆይ አሁን ተው፣ ይወክላል አይወክሉም ላይ እንመጣለን። ችግር የለም እንደሚወክሉማ አንተም ታውቀዋለህ። ወይም አይወክሉም ካልክም ሌላ ርዕስ ፈጥረን እንወያያለን። ጊዜ እንዳይባክን ያንተም የኛም ቅዳሴያችን ውስጥ ምኒልክ አሉ የሉም? ንገረን። ጣይቱ አለች የለችም? ወይስ ኢየሱስ ብቻ 100% ነው? እሺ እድል ከሰጠኝ ደስ ብሎኝ ይመልስልሃለሁ። አሁንም ቢሆን ቅዳሴው የኢትዮጵያ ኦርቶዶክስ ተዋሕዶ የሚቀደሰው ቅዳሴ ከሀ እስከ ፐ ስለ ኢየሱስ ክርስቶስ ነው። በቅዳሴውም ስጋውና ደሙን የምንቀበል። ለዚህም ነው ቅዳሴ ያስፈለገበት ራሱ ያንን ስጋውን ደሙን የምንቀበልበት ነው። እኛ አሁን እዚህ ጋር ዶክተር ዘበነ ሲናገሩ የሰማነው ንግግር በቅዳሴያችን ውስጥ ምኒልክን እናስባለን፣ ጣይቱን እናስባለን ማለት በቅዳሴያችን ውስጥ በጸሎት የምናስባቸው አሉ። ሀገር ኢትዮጵያ እናስባለን። የምንኖርበትን ሀገር ታስባለህ። ቤተሰብ፣ የታመመ ሰው ቤተክርስቲያኗ ለታሰሩት፣ ለተራቡት፣ ለተጠሙት፣ ለተቸገሩት ሁሉ ስለምታስብ በዛ ውስጥ በቅዳሴያችን ውስጥ ምኒልክ እናስባለን፣ ጣይቱ እናስባለን ማለት ምንም ችግር አለው ብዬ አላስብም። ነገር ግን ቅዳሴው 100% አይደለም እያልከኝ ነው። ውይይት እናድርገውና ስለዚህ 100% አይደለም መሀል ላይ እነዚህ ሰዎች ሊገቡ ይችላሉ እያልከኝ ነው። የቀድሞውን ሀሳብን ቀየርከው። በቅዳሴ ውስጥ ጸሎት አለ፣ የጸሎት ፖርሽን አለው። በዛ ጸሎት ውስጥ የምታስባቸው የምታነሳቸው ነገርኩህ እኮ ቤተክርስቲያን። ስለዚህ ያ ፖርሽን ስንት ፐርሰንት ይሆናል? ምንም ፐርሰንት የለው። ቅድም 100% ስላልክ ነው። እዛ ፖርሽን ውስጥ ሙሉ ኢየሱስ ነው ካልክ ምኒልክ መግባት አይችልም፣ አንሌስ ምኒልክ በትርፍ ጊዜያቸው ስማቸው ኢየሱስ ካልሆነ በስተቀር። ስለዚህ ፖርሽን ከሰጣቸው ለቅዱሳን፣ ለሀገር፣ ለምድር ምትል ከሆነ ጥሩ እኮ መልካም እኮ ነው። ግን 100% እናንተ ቤት ኢየሱስ አይደለም ማለት ነው። በዚህ እንተማመን። የሆነ ፖርሽን አላቸው ማለት ነው እነዚህ ግለሰቦች። አሁን ቅዳሴ ውስጥ ስለማን ነው የሚቀደሰው? በቅዳሴ ውስጥ ማን ነው የሚመሰገነው? ነገር መለስክልል በቃ 100% ከሆነ ምንም ፖርሽን የላቸውማ እነዚህ ግለሰቦች። 100% ካልክ ስትጀምር በኢየሱስ ጀምረ ስጨርስም በኢየሱስ ነው መጨረስ ያለብህ እንጂ የሆነ 1%ም ከሰጣቸው 99% ስለ ኢየሱስ ነው በለኛ። 100% አትበል ወንድሜ ዳጊ። አሁን ቅድም የነበረ ኮንፊደንስ አሁን ከአንተ ጋር የለም። ገባ? ምክንያቱም በራስ አንደበት ፖርሽን የሚል ቃል አመጣ። እመነኝ ይኸውልህ ወንድሜ ዳጊ፣ አሁንም እንደነገርኩ ነው። ቅዳሴው ስለማን ነው የሚቀደሰው? በቅዳሴ ውስጥ ማን ነው የሚመለከው? በቅዳሴ ውስጥ ማን ነው የሚወደሰው ስትል መልሱ 100% አልልም ስትል አትበለኛ። እኔ አልልም፣ ምክንያቱም ምኒልክ መሆናቸውን አውቄያለሁ። ሳላውቅ አይደለም ከአንተ ጋር በቅዳሴ ውስጥ አይመለክም። ይሄን እነግርሃለሁ። ምኒልክ በቅዳሴ የምንቀድሰው ለምኒልክ ምንድን ነው የምታደርጓቸው? ምኒልክን በቅዳሴ ውስጥ ስንት ፐርሰንት ሰጣችኋቸው? ታስባቸው ትችላለህ እኮ የሆነ ፐርሰንት ይዘዋል። ኢየሱስ ብቻ አይደለም በጸሎት የሚታሰበው ማለት ነው። ምኒልክም አሉበት ማለት ነው።
አሁን እኮ ምን መሰል አቤል፣ አንተ ምንም ብትል ቤተክርስቲያኖቷን አትወክልም። ስለዚህ የአንተ ብዙም ማተር አያደርግም። እኛ ዶክተሩን፣ ቀሲሱን፣ ኃላፊነት የተሰጣቸውን ክህነት ያላቸው ሰዎች የሚናገሩትን እንደ ማስረጃ አድርገን እናቀርባለን። የተሳሳተ ነው። አቤልዬ በጣም ብዙ አትሟገት አቤልዬ። እውነቱን ስነግርህ በቅዳሴ ውስጥ አይደለም ጌታ ነገስታቱ ቅድም እንዳልከው የንጉሱ የአፄ ሚኒሊክም የአፄ ኃይለሥላሴም የባለቤቶቻቸውም ስም ይነሳል። ይህ ብቻ አይደለም። ዲያቆኑ ራሱ ዲያቆናት የሆነው እኮ ምንድነው ጳጳሳቱ እኮ በዜማ እንደሚባላቸው ታውቃለህ? በቤተክርስቲያን ውስጥ ጸልዩልን ተብሎ ወደ ጳጳሳቱ ማለት ነው እኮ አሁን ያለ ወይት ፓትርያርኩና የአህጉረ ስብከቱ ደግሞ ሊቀጳጳስ የአህጉረ ስብከቱ ሊቀጳጳስ እኔ በነበርኩበት ጊዜ የነበሩት አቡነ ጳውሎስ ናቸው። የእሳቸውንም ስም እንደዚሁም ደግሞ እኔ የነበርኩበት ደግሞ አርሲ ክፍለ ሀገር አህጉረ ስብከቱ ሊቀጳጳስ ደግሞ ብፁዕ አቡነ ናትናኤል ነበሩ። ሞተዋል አሁን። እና ወንድማችን ሚዩት ታደርገዋለህ ወይ ስላስወጣ? ግርማ እንደገባችሁ ሚዩት አድርጉት ማይክ። እሺ ሚዩት ስላላረካ አስወጥቻለሁ። እና በቅዳሴ ውስጥ መቶ በመቶ ብሎ የሚለውን ቃል አትጠቀሙ። ምክንያቱስ አሁን ቀሲስ ዘቤ እንደተናገረው የንጉሱ የአፄ ምኒልክ ስማቸው ይነሳል፣ የአፄ ኃይለሥላሴም ይነሳል፣ ክርስትና ስማቸው ይነሳል። የሌሎችም አይ ቲንክ የሚነሳ ይመስለኛል፣ ግን የነሱ የሁለቱም በደንብ አውቃለሁ። የእቴጌ ጣይቱም የእቴጌ መነንም ይነሳል በቅዳሴው ላይ ማለት ነው። ኦኬ ኦልሬዲ ሞተዋል። እንግዲህ ነፍስ ይማር ከሆነ ኦኬ የአንሱ ችግር የለውም። ግን መቶ በመቶ ብለህ ስትል ግን በጣም ማጠፊያ ያቸግራል። በህይወት ያሉት ጳጳሳትን እኛ ዲያቆናት ስማቸውን ጠርተን እናዜማለን። አዎ ጸልዩ በእንተ ብፁዕነ እያልክ ነገር አሁን እኮ ነው አገልጋይ ነው ብያለሁ ስገባም። ስለዚህ ጸልዩ በእንተ ብፁዕነ ብለህ ርዕሰ ሊቃነ ጳጳሳት ታነሳቸዋለህ፣ ወብፁዕ ሊቀ ጳጳስ ደግሞ የሀገሩን ታነሰዋለህ። እነዚህን ወደ አማርኛ ስተረጉመው ስለ ጳጳሳቱ አለቃ ብለህ በአሁኑ ሰዓት ያሉትን አንስተህ ከዛ ደግሞ እንዳልከው ደግሞ ስለዚህ ለእነሱ መጸለይ ማለት አሁን ቆይ እሱም ችግር አለው እያልን ነው። የቅዳሴ ክፍል አንዱ ነው። አንተ ጋር እኮ አሁን ችግሩ እኔ የሆነ ሰፖርት እንኳን እንዳላረግህ እንግዲህ እኔ የቀደስኩ ሰው ነኝ። ማንም የፈለገበት መነሳት መፍረጥ ይችላል። ግን ህሊና ስላለኝ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አሁን አንተ መቶ በመቶ እኮ ብለህ ስላልክ ነው መቶ በመቶ ለእግዚአብሔር ነው ብሎ የሚለው ነገር አያስማማም። ቅዳሴ መጽሐፍ እጄም ላይ ስላለ ማለት ነው። ይቅርታ አቤል እድሉን ከሰጠኝ እኔ ላውራ። ታወሪያለሽ። እሺ አቤል እድሉን ከሰጠኝ እኔ ላውራ። ኦኬ ታወሪያለሽ። ባይሰጥሽም ሰጥሻለን ቃል ኪዳን። ኦኬ ስለዚህ መቶኛ ስለሆነ አንዴ አንተ ከዚህ በፊት ብዙ ሶሪ ድል ሳሰጠኝ ማውራት ስላልፈለግኩ ነው። ከዚህ በፊት ስለ ቤተክርስቲያን አውቃለሁ፣ ስለ ቅዳሴ ብልክ ነገር ሰማሁ። አሁንም እድል ሳልሰጥሽ ነው። ታዲያ አቤል እድሉን ይስጠኝ አልኩ እኮ እየጠየኩት ነው። አቤል አይደለም እድሉን የሚሰጥሽ፣ እኔ ነኝ የቤቱ ባለቤት፣ እኔ እድል የምሰጥሽ። በባለቤትነት ከሆነ ደግሞ ክርስቲያን ነኝ ብለህ ስታወራ ታዲያ ያለው ችግሩ ይሄ ነው። የቤቱ ባለቤት እኔ ሆኜ ልክ እግዚአብሔርም ጋር እንደዚሁ ነው የምትሉት። እግዚአብሔር ሆኖ ባለቤቱ የምጠይቁት ግን ፍጡሩን ነው። እኔ ሆኜ ባለቤቱ የምጠይቁ ግን አቤል ነው። አቤል ኦርቶዶክሳዊ ወንድም ነው። ይልቀቅልኝ ከሆነ እኔ ስንተናገረ ሲጨርስ ይሰጥሻል ማለት ነው። አቤለው እንድትናገር ትፈቅድላታለህ? ኦርቶዶክሳዊ እህት ናት ካላወቃት ማለት ነው። እሺ ተናገር፣ እኔ ምንም ችግር የለም። እሺ ቀጥይው። እሺ ከዚህ በፊት ብዙ ጊዜ ስትናገር እሰማለሁ። እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ ብለህ ስትናገር እሰማለሁ። ስለዚህ የኦርቶዶክስ ተዋህዶ እምነት ተከታይ ከሆንክ ቅዳሴ ሲቀደስ አምልኮ ሰዓቱ ሙሉ የሱ ነው። ነገር ግን አምልኮ ሲደረግ ለእግዚአብሔር የሚገባውን ለእኛ እንደ ሰው የሚገባውን ጸሎት እናደርጋለን። ለምሳሌ ስለ መናፍቃን እንጸልያለን። ከቤቱ ከበረቱ ስለተፈናቀሉት ሰዎች፣ በዱር ስለሚኖሩት እንስሳቶች፣ ለአህዛቦች
ከኛ ከሀገራችን ውጭ ለሆኑ ሰዎች በሙሉ ጸሎት ይደረጋል። ለሞቱትም ላሉትም ያሉት እንዲጠበቁ በእስር ቤት ያሉትም እግዚአብሔር እንዲያስፈታቸው የታመሙትም ቅዳሴ ውጭ አለ። ቅዳሴ ግን አሃዱ ተብሎ አሜን እስኪባል ድረስ የክርስቶስ ሰዓት ነው፣ የክርስቶስ ሰዓት ነው። ስለዚህ እየሰማሽ ነው? ቆይ ነው ያታደናብር በቃ ለማያውቅ ክርስቲያን ነው። አሁን አንቺ ለእኔ መንገር ማለት ወጥ መርገጥ ማለት ነው። የብልግናሽ ጥግ ማለት ነው። ይሄንን እኛ ዲያቆናቱን ራሱ የምናዜመው ማነሶሪ የምናነበው ኦኬ፣ ወጥ መርገጥ ይባላል። ማለት አይደለም። አሁን ይህንን ለእኔ ትነግሪኛለሽ? ለአንድ የኦርቶዶክስ ዲያቆን ለነበርኩ ሰው ደግሞ ለመናፍቃኑ እንጸልያለን አላለችም? አይጸለይም። እሺ ወንዞቹን በጊዜ የተሞላ ዘንድ ብሎ የሚል ስለ ወንዞች፣ ስለ አፍላጋት፣ በመንገድ ላይ ስላሉ ነጋዴዎች እኛ ዲያቆናቱንን የምናነበው ማነሽ? ጥዶ ዘለል ዝም ብለሽ አትዝለይ። እሺ ስርዓት የሌለሽ በክብር አስገብቼሽ ደግሞ ለእኔው ነው የምትነግረኝ። እሺ ጥዶ ዘለል ትባላል እንደዚች አይነት ሴት። አሁን አንድ ብጠይቅሽ አትመልሽም። ተሰጥኦ እንኳን በአግባቡ ማትመልሽ ሴትዮ መተሽ ስለ እኔው ሳነበው የነበረውን እዛ እየቀደስኩ በነበርኩበት ሰዓት ላይ ልክ እንደማላውቀው አድርገው እሺ ልክ ነሽ፣ አዎ አስታወስኩት፣ ልክ ነው ምናምን ብዬ እንድልሽ ነው። ተረጋጊ እሺ። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን በእንተ ቅድሳት ማለት ነው። አዎ ይጸልያል በደንብ። እኛው ዲያቆናቶች ነው የምናነበው። አሁን የተጠየቅሽው ጥያቄ 100% ስላለ ወንድማችን አቤል 100% ብልሃት በል ነው ያልኩት። አብዛኛው ስለ ጌታ ነው ወይ ቅዳሴው ከተባለ ያስማማኛል። እኔ ህሊና ያለኝ ሰው ስለሆንኩ ማለት ነው። ግን 100% ግን ካልክ ያው ዳጊዬ መዘዘው ቀሲ ዘቤ ሚኒሊክ አያነረሳህም ብሎ አለ ማለት ነው። እና እንትን ዝም ብላችሁ እንትን አትበሉ እሺ። ምንድነው ቀሚስሽን ሰብስበሽ መተሽ ለእኔ ቅዳሴ ልትነግሪ ማለት ነው። ድፍረት እኮ ነው ድፍረት። የብልግናችሁ ጥጌ ነው። ካህናቶቻችሁንም ራሱ እንደዚህ አሰሟቸው። ዲያቆናቱን ቢመጡ እንደዚህ አሰሟቸው። አፍንጫሽ ላይ እኮ ነጠላሽን ጥለሽ እኛንን ቅዳሴ ጸበል ስንሰጥሽ የምትጠጪው የምትቆርቢም ከሆነ ስትመጪ እኔ ነበርኩ በእርፈ መስቀል የጌታ እንደምሰጥሽ የነበረው በማንኪያው ማለት ነው። እርፈ መስቀል ይባላል። እና ከዛ ውጭ ምን የምታውቂዋለ? በቃ ምንም። እቱ በሰላም ብዬ ስል እኔ ዲያቆኑ ወደ ቤታችሁ ትሄዳላችሁ ማለት ነው። በቃ እዚህ መጥቶ ስርዓት ያዥ እሺ። በእውቀት ያውሩ ልቅ የሚያውቁቱ ማለት ነው። በጣም የሚገርም እውቀት ነው የነገረችን ዛሬ እህታችን ቃል ኪዳን ብለን እንድንልሽ ነው። እኔ እኮ ነኝ እንደኔ አይነቱ ዲያቆን ነው እትሁ በሰላም ብለን ስንላችሁ የምትሄዱት ወደ የቤታችሁ ሂዱ ብለን ቅዳሴው ሲያልቅ ማለት ነው። እና ተይ ተረጋጊ ዳጊ። እሺ የቀደሙም ነበር የከፈትከው። እሺ አይ በቃ ከሱ ጋር ያለውን እርሜ የተጨረሳላችሁ እንግዲህ ፐርሰንቱን በኋላ አስተያየት ያደርጋል። ሌላው መረሳት የሌለበት ይሄንን ጉዳይ ነው። አንድ አባት ጽፈው ነበር ጽሁፍ። ያን ጽሁፍ ደግሞ ጋዲስ አገኘው ብሎ አፈፍ አድርጎ ላይቭ ላይ አነበበው። ዘማሪያ መጣና ደግሞ የጻፉትም ጋዲሳም ትክክል አይደለም የጻፉት ስህተት አለው አለ። እንግዲህ ጋዲሳ ከአባቶች አገኘው እያለ እስከዛሬ ለካ ሲያነብልን ይሳሳት ነበር ማለት ነው። ሳያጣራ ነው ለካ። ስለዚህ እሱን እዛው ይጨርሳሉ። ወደ አባትየው ግን እንሂድ። አባትየው ተደወለላቸው። በቪዲዮ አሰማቸዋለሁኝ የተባለውን ነገር ከየት አምጥተው ነው እርሶ እስከ ምጽአት ድረስ የጎጃም ሕዝብ አይድንም ብለው የጻፉት ብሎ አንዱ በውስጥ ደወለላቸው። አሁን ላሰማችሁ ነው ቪዲዮ ማለት መጀመሪያ የሌላኛው ቪዲዮ ነው ማሰማችሁ፣ ከዚህኛው ቪዲዮ አሰማችኋለሁ። ከየት አምጥተው ነው ግን አባታችን እንደው ይህን ጽሁፍ የጻፉት እስከ ምጽአት ድረስ የጎጃም ሕዝብ አይድንም ብለው ተናግረው ጽፈው ይህንኑ ቀጥታ ወስዶ ጋዲስ አነበበው እና እስኪ መረጃው ካሉት አምጡ ሲባሉ የመለሱት መልስ እንደዚህ ነው ያሉት እሳቸው። ቆይ ላሳያችሁ። የሚታይ ነው መልሳቸው። በጣም ደስ ይላል። ከፈለ በኋላ ቪዲዮውን አሰማችኋለሁ። አሁን እንትኑ ነው ማሳያችሁ፣ ፎቶቸውን ነው እንዲህ አሉ። ኤርሚ ያሰማለሁ። አይ እኔ መረጃ ነው በደንብ ቪዲዮ ላይ ልጁ ሲደውላቸው የውሻው አመለካከት ነው በጣም
የዘንድሮ ትውልድ እንደዚህ ብቻ ነው ብለህ መሸነታይ ማየት ያለብህ። እንዲህ ያሉት ጌታ ምስክሬ ሲጠየቁ ሲሉ ሰምቼ ነው አላሉ ሲሉ ሰምተው ነው ጻፉት። አዎ ኤርሚያስ ቢሆንስ ግን ሲጠየቅ ሲሉ ሰምቼ ነው አይልም። ገጹን ይነግርሃል፣ ፔጁን ያሳያሃል፣ ያስነብብሃል፣ ራስ አንብበው ይልሃል። እዚህ ውስጥ ነው ያላችሁት ኦርቶዶክሶች። እንግዲህ አባቶቻችሁ ለተናገሩትና ለጻፉት መረጃ ሲጠይቁ ሲሉ ሰምቼ ነው። አሰማለሁ ኤርሚዬ፣ አንድ የጠብቀኝ። መጀመሪያ የዘማርያምን ቪዲዮ ላሰማቸው ብዬ ነው። የ2 ደቂቃ ቪዲዮ አለ፣ እሱ እንስማው። ከዛ ወደ ሲሉ ሰምቼ ነው እንመጣለን። በጣም ነው የተመቹኝ ፋዘር፣ ግን በጣም ጌታ ይባርካቸው። ታዲያ ይሞታሉ እንደ ኤርሚዬ? ቆይ አያቸው እንዴ፣ ምንም ማድረግ አይችሉም። እንግዲህ ከሰሙ ሲሉ ሰምተው ነው። ይሄ ነው በቃ ትዝ ያለኝ። ቆይ አንዴ ያኛውን ላሰማችሁ። ወይ ጌታ ኢየሱስ፣ በጣም አዝናለሁ። ብቻ እዛ ቤተ እምነት ላለ ሰው በጣም ነው ማዝነው። ኦኬ እሺ፣ ሲምፕል ስማት እስኪ። በደማስቆ ጎዳና ላይ ድንግል ማርያም አግኝተዋል። የትኛው የተአምረ ማርያም ቅጅ እንደሆነ ባገኙ ደስ ይለኛል። እኔ አላገኘሁትም እስካሁን። ያገኘ ሰው ካለ ከፍተን ብናየው ደስ ይለኛል። ከፈለጋችሁ ለቆይ ላውጣላችሁና ተአምረ ማርያሙ እኔ ስላለኝ ሃርድ ኮፒው እመቤታችን በደማስቆ ጎዳና ጳውሎስን ያገኘችው እሷ ናት ይላልና በደማስቆ ጎዳና ያገኘው ጳውሎስን ኢየሱስ ክርስቶስ ነው ወይስ ደግሞ ድንግል ማርያም ናት? ከዚህ የተአምረ ማርያም ክፍል እንድናየው ያያችሁ ሰዎች ካላችሁ ብትነግሩ። ያለ ሰው እዚህ ምዕራፍና እዚህ ቁጥር ላይ አግኝቼዋለሁ ይሄውና ሳነበው ያገኘሁት ነው። ጥያቄ ሆኖብኛል። መጽሐፍ ቅዱስ የሚለው ሆኖ ሳለ ተአምረ ማርያም ግን እንደዚህ ይላል ብሎ መጠየቅ እና ኬኮ ያነሳው ምናልባት ሰምተው ከሆነ ምዕራፍና ቁጥር ላውጣውና እዚህ እንማማርበት ካለ ማለት ነው። ምናልባት ዘልዬ ርዕስ ሄድኩኝ። እዚህ ላይ የሚጨመር ነገር ካለ ገለገው መስኮስ ላይ ጨምሩበት። እንደዛ ብቻ ሲባል ነው እንጂ የሰማሁት እኔ ቁጥሩ ምናምን ነገር ተጠቅሶ ምንም ሲባል እኮ አልነበረም። እና ግን እንደዛ አይነት ነገሮች ግን ሲነገሩ ነበሩ እና አለ። እኔ እዚህ ላይ አሁን ጥያቄ ፈጥሮብኛል ብለው ባባ ወንድሞች በጣም ሲናገሩ ነበር እና እኔም የማላውቀው ነገር ስለሆነ ለዛ ነበረ መምህርዬ ጥያቄውን ያቀረብኩት። የተናገሩ ቁጥር ግን የለም የዛን ቀን። ምናልባት የሰማ ሰው ካለ እስቲ ቁጥሩ ምናምን መናገር ይችላል። እሺ፣ የሰማ ሰው አይደለም የሰማን ሰው ከምትጠይቁ በአሉሽ አሉሽ በቡና ወሬ ከምትጠይቁ ያነበበን ሰው ጠይቁ። ያነበበን ሰው ጠይቁ። እሺ፣ እንዲህ አይነት ማፈሪያነት ይቅርባችሁ። ዘማርያም ዘለቀ፣ ዲያቆን ዘማርያም ዘለቀ፣ በእውነት በእውነት በጣም በጣም የምታሳፍር ሰው ነህ። ቢያንስ ዝም ብለህ ምእመን እንኳን አትጠይቅ እና ለወደፊት እኔን ጠይቅ የቱ ጋ ነው ብለህ በውስጥ ከፈለክ ቴክስት አድርግልኝ፣ እኔ እነግርሃለሁ በደንብ አድርጌ ማለት ነው። ሲሉ ሰምቼ ነው፣ በዛ ወጥቶ ነው፣ የቱ ጋን አሳዩኝ። ይኸው እኔ ነድ ያሳየህ በተስፋ ገብረስላሴ ዘብሔረ ቡልጋ የታተመው በኢትዮጵያ ኦርቶዶክስ ቤተክርስቲያን የጥንት ሊቃውንት እንደተረጎሙትና እንደጻፉት የታተመው ይኸው ማተሚያ ቤቱ ተስፋ ገብረስላሴ ዘብሔረ ቡልጋ 1988 ዓ ም የእሑድ መቅድሙ ከነሐተታው የጥንት ሊቃውንት እንደጻፉትና እንደተረጎሙት በዚህ ክፍል በዚህ መጽሐፍት ላይ የት ይገኛል? 97ኛው ተአምር ላይ ይገኛል። አሁን የምትጠይቀው ብታጣ ኬኩ እንትኑ ዳቦ ሽልጦ ብለህ ትጠይቃለህ እንዴ? ቀኝና ግራውን የማያውቅ ሰውዬ ምኑን ጠይቀዋለን? እኔ ልንገርህ፣ አትድከም ዘማርያም ዘለቀ። ባለፈውም የጎጃምን ህዝብ እኔ ነኝ የነገርኳችሁ፣ ለአንተም ለልደተ ቃልም እና ወዲያውኑ ደግሞ የድል አጥቢያ አርበኛ ሆናችሁ መሯሯጣችሁ ነው በጣም የሚገርመኝ። ቴንኪው ልትሉ ሲገባ እና ሙሉን አላነበብኩም አላለኝም። ደፋር ትውልድ፣ ደፋር ትውልድ። ኦኬ 97ኛው ታምር ላይ ያው እንደዚህ ይነበባል። ያው ገጽ በዚህኛው በተስፋ ገብረስላሴ እትም እዩ። በዚህኛው እትም ተስፋ ገብረስላሴ ባለ 402ቱ ተአምር የያዘው ትልቁ ተአምረ ማርያም ላይ ገጽ ስንት ላይ ነው የሚገኘው? ገጽ
335 ምዕራፍ 97ኛው ተአምር ላይ ስለ ሐዋርያው ጳውሎስ ወይ ደግሞ በእንተ ጳውሎስ ሐዋርያ ያ እዚህ ክፍል ላይ በደማስቆ የተገለጠችለት እና የታየችው ማርያም እንደሆነች የጠራችው ጳውሎስን ማርያም እንደሆነች የተጠመቀው በመላእክት እንደሆነ ይናገራል ማለት ነው። ይኸው ለዘማርያም ዘለቃ አድርሱለት። ዝም ብለህ የቲክቶክ ወጠብሻ ጎረምሳ ብትጠይቅ ምንም መልሱን ከት ያመጡልሃል። አንተም አታውቀውም እነሱም አያውቁትም። አንተም አታነብም ምንመኑም አላነበበም። እንዲሁ ዝም ብላችሁ ነው ዲያቆን የምትባሉት። አንብብ መጀመሪያ። እሺ በሁለተኛው ታምር በዚህኛው አሁንም ትልቁ ታምረ ማርያም ይሄኛውም ማና አሳታሚው 2004 ላይ ታተመው ገብረስላሴ ብርሃኑ ዘብሔረ አክሱም። ይሄኛው ዘብሔረ ቡልጋ፣ ይሄኛው ዘብሔረ አክሱም ማለት ነው። በዚህኛውስ ላይ ስንተኛው ይገኛል? 98ኛው ተአምር ላይ 98ኛው ተአምር ላይ ይገኛል ማለት ነው። በዚህኛው ነው ያው መረጃ ደግሞ ለኤርሚያስ 98ኛው ተአምር ስለ ሐዋርያው ጳውሎስ ያው በእንተ ጳውሎስ ሐዋርያ ገጽ 308 አንብብ። በመጀመሪያ እንትን ነው በዚህ ጋር ገብቶ ምናምን አይደለም። ነው ተረጋጋና መጀመሪያ ማንበብ፣ ጊዜ ሰጥቶ ማንበብ፣ ቀስ ብሎ ማንበብ። ክፍሉ እንዴት ነው ብሎ የሚለው ምንድን ነው ብሎ የሚለው ማለት ነው። ለምሳሌ አሁን ይሄኛው እዚህ ስለ ዳጊሻ የምትወዳትን አርእስት እዚህ ጋር አንስቶልሃል ታምረ ማርያም። ይሄኛው ማለት ነው ከዳጊ ጋር ሲላጣለው ይሄን መጽሐፍ። አሁን ዳጊ በአብርሃም ቤት ማን ነው እሱ የገባው? ስላሴ ነው ወይስ ማን ናቸው የገቡት? አይ ተመታ እኮ እሱ ትምህርት እኮ በቃ ተመታ። አወረዱ ስለ አድኗቸው ነው አወረዱ እኮ እሱ ትምህርት እኮ ተመታ። ስለ አድኗቸው አወረዱ። ስላሴ በአብርሃም ቤት እንደተስተናገዱና እግዚአብሔር ልዩ ተስፋ እንደሰጠው ይላል። አሁን አፕዴት አድርጎ ስላሴን ዋጣቸው ላይ እኮ ደረሱ እኮ አለ አይደል? እሱ ምን ላይ ነበር? ኤርሚዬ ስላሴን ዋጣቸው አለ እሱ አቦዬ ላይ ማነው ዘርአ ብሩክ ላይ ዋጣቸው ይላል። አቦዬ አዘላቸው እና ምን ይሻላል አሉ መሰለ። ኧረ አብርሃም ይሻላል ለዚህ ስላሴ ከሚዋጡብን እዛው አብርሃም ይሻለናል። ይሄኛው በዚህኛው ላይ አዘላቸው፣ ይሄኛው ደግሞ ምን አሳዘለኝ ብሎ ዋጣቸው። ራሱ ስልቅጥ አድርጎ ዋጣቸው። ዘርሽ ዋጣቸው፣ አቦዬ ተሸከማቸው። ሲውጥ በውሃ ነው ወይ በምን ነው ወይ ብለህ እንዳትጠይቀኝ። ስላሴን ዘርአ ብሩክ ዋጣቸው ስልቅጥ አድርጎ በጉሮሮ በኩል። ማን ይሞታል? ማን ይሞታል? እናትዬ ነገረ ስላሴ ግን ከነሱ በላይ እኮ ማስተማር ያለበት የለም። ኤርሚዬ ውጠው ተፍተው አዝለው ተሸክመው እንዴ ኤርሚዬ ከነሱ በላይ ማን ያውቃቸው? ካነሳው ዘንዳ ዘርአ ብሩክ ስላሴን ዋጠ። ያው አሳያለሁ መጽሐፉ ስላለ አቦዬ ያዘላቸው። ግብረ ሕማማት ላይ ደግሞ ሰይጣን ስላሴን ዋጣቸው ይላል። ኦርቶዶክስ የጻፈችው ስላሴ በሰይጣን ሁሉ ተውጠዋል። የመዋዋጥ ምዕራፍ ለምትለው ማለት ነው። ያው በረከቱ ይደርባችሁና ሰይጣን የዋጣችሁ ብለን አንላችሁም ኦርቶዶክሳውያን። መቼም ስላሴ ተውጠው እናንተ ለምን ትቀራላችሁ? እናንተንም ሰይጣን የዋጣችሁ ብለን እንበል። ግብረ ሕማማት ላይ ተው፣ የመዋዋጡና የመተዛዘሉን ነገር አታንሳው ዳጊ። ይሄ አዘለ፣ በመጀመሪያ አዘላቸው። ከዛ ደግሞ አብ ደግሞ አዘለውና 3ኛው ሰማይ ላይ ያደረሰው። ከዛ ደግሞ ወልድ ደግሞ ተቀበለውና 5ኛው ሰማይ ላይ ያደረሰው። ከዛ ደግሞ መንፈስ ቅዱስ ደግሞ ተቀብሎ እየተቀባበሉ 7ኛው ሰማይ ላይ ያደረሱት። ይሄኛው ግን እኔ ምን አሳዘለኝ ብሎ ስልቅጥ አድርጎ ዋጣቸው። የተዋጡት ማናቸው? ስላሴ። ታውዳጊ ዝም ብለህ አትቆስቁሰኝ፣ ወደ ሌላ ቦታ አትወሰደኝ። እንዴ
የት ወረዱ? ገስት ላይ የነበሩት ሁሉ የኔታ በትረ ማርያም የተናገሩትን ከ2 ደቂቃ በኋላ አዘጋጃለሁ፣ አሰማለሁ። ማለት እሳቸው ሲናገሩ ሳይሆን ልጁ ጠይቋቸው ዘማርያም ጋር ነው ለዘማርያም ነው የሚነግረው እና ጠይቂያቸው አይንም ሲሉ ሰምቼ ነው ብቻ እሱን አሰማለሁ። ኮንቨርሴሽናቸውን እዛ ቤት የተደረገው ማለት ነው። እና መምህራኖቻቸው ራሱ በሲሉ ሰምተው ነው የሚኖሩት። ስለዚህ መረጃ ሲፈልጉ እዚህ ቤት ቢመጡ ጥሩ ነው። ቀጥል ኤርሚ፣ 2 ሚኒት ስጠኝ። ችግር የለም፣ ኧረ ችግር የለም፣ እንሰጣለን። ኦኬ እድሜ ስጠን እንጂ ገና ብዙ ነገር ነው የምሰማው ብራዘር፣ በጣም ብዙ ነገር። እኔ አንድ ሰው እንኳን አንተ በጣም እስካሁን ድረስ ማን ካላሶፒ ነው ማን የምትባለው ስም ያለ ብራዘር አትላክሽ። ትናንትናም ገብተህ ዝም ብለህ የተቀመጥከው። እሺ አሁን ስም የለህም አንተ፣ እንደውም ውረድ። የአፄ ቴዎድሮስን ፎቶ አድርገህ ስም የለህ። አሁን አንተ ደብሊው ብዬ ልበል እዛ ሄደህ ጭቃ ላይ ተንደባለል። ምን አይነት አሁን ስም ነው? አሁን ደብሊው ምንድን ነው? እንትን የአሜሪካ ሪስሊንግ ተደባዳቢ ነህ? ምን ብለን እንድንልህ ነው? ደብሊው እሺ ሲያቅታቸው ወደዛ ላኩ እንዴ? እነዚህ ደብሊው የሚባሉት ምንድን ናቸው? ሪስሊንግ የሚደባደቡት ምንድን ነው የሚባሉት? የአሜሪካዎች ቤልቱን ሊወስድ ነው እንጂ። ኦኬ ተሻለ። እንዴት አደራችሁ? ሰላም አደራችሁ? ሰላማችሁ ይብዛ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከፕሮቴስታንት። በቃ ጀመረው። ደቡብ አፍሪካ። በቃ ነጋላችሁ አይደል? ምን ልትሆን ነው ገዝት የላከው? ፕሮቴስታንቶች ገዝት አትላኩ። ስንቴ ይነገር። ጠያቂዎች ኦርቶዶክሶች ይሉ እናንተን አይመለከት። የትም እባካችሁ ወገኖች የዙሉን ብሔረሰብ ይዘዝብህ ብዬ አልልህም። ምን ልታደርግ ነው? እንደነቃ ገዝት ብትልከው። እኛ ከኦርቶዶክሳውያን ጋር እየተነጋገርን ያለ ወንድማችን ኤርሚ መርካቶ መጥቷል። እስኪ ትንሽ ሩጋው መርፌ ፈልገ። አይ አልጨረሰም ካለ ይጨርስ። አይ መርካቶ ኢንተርኔቱ ምን በላ ተው፣ ችግር የለም ተው፣ ይምጣ በሰላም ያወራ። መርካቶ ደህና ምሽ ወይ? መርካቶ ነው አንቺ የሰላም ወሬ የምትፈልጊ? ከይስቴ የትየው ይግባ፣ እንደፈለገው ያድርገው። ከገባው እንደውም ቤቱን ይረከበኝ ከዳጊ ጋር ዳጊን ገትሮ ቢይዝልኝ ናይዝ ነው። መርካቶ ደህና መሸ፣ ደህና ዋልክ፣ ደህና አደርክ ነው መሰለኝ። መርካቶ ጠፋሽ እኮ ራሱ ምን እንደሚባል ቅድም እኮ በጣም እኔማ ወደቅኩ እኮ። ስድብ ገፍትሮ ነው ያባረረኝ። እህትዬው ይቅርብሽ፣ እስኪ ሰላምታውም ይቅርብሽ። አስገባኝ ይላል እንዴ? ገብተህ ነበር እኮ መርካቶ፣ አላስታወስክም? መርካቶ ትንሽ መርካቶ መጥተሃል፣ ደርሰሃል። መጥቻለሁ። አላችሁ? ደህና አደርክ? እንደምን አደርክ? አዎ አለን። እግዚአብሔር ይባርክ። መልካም አወራህ። አሁንስ ቅድም ምን አድርገው ነው እንደዛ አበሳችሁ እንዴ? ወንድም አለም አይ በመሰረቱ ስለሰጣችሁኝ አመሰግናለሁ። ኤርሚ እና ዳጊ ለማጠበቃቸው ሁኔታ ስላገኘኋቸው ነው እንጂ እኔ ኦርቶዶክስ ነበር ማነው ፕሮቴስታንት ነበርኩኝ፣ ግን ኦርቶዶክስ ሆኜ ቆይቻለሁ። ትምህርትም ተምሬያለሁ።
ፎከሳችሁ ነው እኔ የገረመኝ ነገር። ፎከሳችሁ ኦርቶዶክስ ሌላ ነው። መርካቶ አንድ ጥያቄ እስኪ ልጠይቅህ። መቼም ተናገርክ ቅድምም እንደ አንድ ስለምን ኃጢአታቸው ትከሳቸዋለህ? ያልተጻፈ ነበቡ እስኪ ይሄ ነው ጥፋታቸው ብለህ ገባ ብለን እናወራውን እንዲሁ ዝም ብሎ በደፈናው ሳይሆን ዳጊ ይሄን ብለሃል፣ ሰው ያላለውን ወይ ቄስ ያላለውን ቤተክርስቲያኑ የማታምኑበትን ኤርሚም እንደዚህ ብለሃል ብለህ ስትናገር እንተማመናለን። የሚሻለው እሱ ነው አይሻልም ብለን የምትከሳቸው ስህተታቸው ብትነግረን ደስ እኔ የሚከሰው ክሱ አሁን ኤርሚ ፕሮጀክት አድርጎ የተነሳው ኦርቶዶክስን የማጥፋት ዓላማ ነው። ምንድን ነው ዓላማው ብዬ የሚያስበው አንደኛ ቅዱሳን ላይ ነው ፎከስ ያደረገው። ቅዱሳን ደግሞ ኦርቶዶክስ እንደሚያማልዱ ታምናለች። ይሄ የእምነቷ መሰረት ነው እኮ የተጻፈ እኮ ነው። ታዲያ የተነበበው ወንድም አለ ገባኝ። አሁን ከሆነ እኔ ለምሳሌ መጽሐፍ ቅዱስ አንድ አጭር ነገር ልንገርህ። ብዙ አላውቅም ስለ ኦርቶዶክስ፣ ኤርሚ ያውቃል፣ አንተም ልታውቅ ትችላለህ። ግን አንድ ነገር ልንገርህ፣ ጳውሎስን በደማስቆ የታየችው ድንግል ማርያም ናት። መጽሐፍ ቅዱስ አይደለም። አንተም ታውቃለህ። እንግዲህ መምህር ትመስለኛለህ። መምህር ባትሆን እንኳን ጥሩ ምዕመን ትመስለኛለህ። ይሄ ውሸት ነው፣ አልተጻፈም። ደማስቆ ላይ የታየው በጳውሎስ ደማስቆ ላይ ታውቀዋለህ ማን እንደታየው? ጳውሎስን ማለት ነው። መጽሐፍ ቅዱስ እንደሚናገር ኢየሱስ ክርስቶስ ነው። ገድላት ደግሞ ድንግል ማርያም ናት ይላሉ። የትኛው ነው ትክክል? በፍጹም አሁን እኔ ስለ ገድላት ልንገርሽ። ገድላት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ገድላት እኔም እንደናንተው ጥያቄ ነበረብኝ ለብዙ ዘመናት ማለት ነው፣ ለብዙ ጊዜያት። አንደኛ ጥያቄ የሆነብኝ የነበረው ገድላት የሚሰሩባቸው ወይም ደግሞ የሆነ ታሪክ ነው፣ በነገራችን ላይ አስተማሪ ይሆናሉ ተብሎ ነው የሚወሰደው እንጂ እንደ ኦርቶዶክስ ዋና ዶግማ ተብሎ አይደለም፣ የእምነቱ ምሰሶ ናቸው ተብሎ አይደለም የሚወሰደው። እንድታምኑ ቅድም ገባኝ። ይሄ እኮ አለ መጽሐፍ ላይ አሁን ገልጦ ያሳይሃል። የኢትዮጵያ ኦርቶዶክስ ነው እኮ ለትምህርትም ቢሆን ጳውሎስን ኢየሱስ ታየው እያለ መጽሐፍ ቅዱስ አይ ማርያም ናት ካለ ምንድን ነው አንተ አይልም የሚልም ከሆነ ራሱ መናፍቅ። ኦኬ እንደሱ ካልከው መጽሐፉን መናፍቅ ካልከው እናንብበው፣ ምን ችግር አለ? መሰለሽ እንደዛ አልኩሽ። እኔ አላስጨረሽኝም። ገድላት ተጽፈዋል። የተጻፉት ገድላት ሁሉ ደግሞ እንደሚባለው በኦርቶዶክስ ብቻ የተጻፉ አይደሉም። ምክንያቱም ብዙ ዘመናት አሁን ለምሳሌ ጎንደር አካባቢ አፄ ሰሰኒዮስ ዘመን ላይ የሚሽነሪ ሲገባ ካቶሊኮች ገዝተዋት የተወሰነ ጊዜ የራሳቸው ግዛት ነበራቸው። በጣም ብዙ መጽሐፍቶችን በርዘዋል በገድላት ላይ የነበረውን አጻጻፍ። አሁን ሰዎች ይህንን ጉድ በትክክል እንትን አይረዱትም። የኛዎቹ ራሱ ኦርቶዶክሶች ማለት ነው። ለምንድነው የማይረዱት? በወቅቱ ኢትዮጵያ ስትወረር በርካታ ገዳማት በሰላዮችና በተለያዩ ጻፊያን እና ስማ ቆይ ከውጭ ሀገር የመጣ ፈረንጅ አማርኛ ተርጉሞ አባስተው እነዚህ ሚሽነሪ ያልካቸው አሁን ከውጭ ሀገር ከመጡ ሄደው አማርኛ ተምረው እስኪ ተረጉሙ። ቤተክርስቲያኗ ምን ታደርጋለች ልጆቿን ካልጠበቀች? ትክክል ነሽ። ጥሩ ጥያቄ ነው። ለምሳሌ ኦቶማን ቱርክ ጊዜ ኢትዮጵያ ያሳለፈችበትን ታሪክ መጀመሪያ ማወቅ ያስፈልጋል። ሁለተኛ ደግሞ በእንትኖችም ቱርኮች እንደገና ደግሞ ፖርቹጋሎችን በመጡ ጊዜ በመሃል ላይ ሚሽነሪ ነው ይዘው መጡት። ሚሽነሪ ይዘው በመጡት ዘመን በጣም በርካታ ገዳማት ህትመት ላይ ውጭ ነበር የሚታተሙ። ብዙ ነገሮች ውጭ የሚታተሙ ናቸው በመጽሐፍ በእጅ የተጻፉት። አባቶች ደግሞ እዛ ውስጥ የነበሩትን አባቶች እንትናን አንብብ በቀላሉ የኢትዮጵያን ታሪክ ለማወቅ ይስማከ ወርቁን ማንበብ ያስፈልጋል። ይስማከ ወርቁ ተረት ተረት ነው መጽሐፉ ይመስላል አይደለ? እውነታው ግን ይስማከ ወርቁ ላይ ያለው ሰላዮች ከውጭ ይስማከን ተወውና በቤተ ክርስቲያኗ እጅ ያለች መጽሐፍቶች ወደ ውጭ አልተወሰዱም። እናት እኔ ልንገርሽ፣ ውጭ ለምንድን ነው የተወሰዱት? በርካታ የኦርቶዶክስ እምነት መጽሐፍቶች ውጭ
የተወሰዱት የተዘረፉት ልንገርህ፣ በርካታ መጽሐፎች ሊሄዱ ይችላሉ። አንድ ግን እንደው መጽሐፍ ቅዱስን የሚመስል አይገኝም። ቆይ አዳምጠኝ። ለምን ተወሰዱ አያገባኝም። ሊበርዙት አንተ እንዳልከው ብዬ ልመንልህ፣ ልቀበልህ። ነጮች በጣም ይሄን በቃ ገድላት መጽሐፍን ወስደው በርዘው ለማምጣት ነው ብዬ ልመን። ግን አንድ የገድል መጽሐፍ ከመጽሐፍ ቅዱስ ጋር ይሄኛው ትክክል ነው የእኛ ቤተክርስቲያን የምታምነው በልና አሳይ። አንድ ከመጽሐፍ ቅዱስ እኩል የሚል አንዲት አሳይ። ከመጽሐፍ ቅዱስ እኩል ማለት አልገባኝም። የትኛውም እኮ ገድላት መጀመሪያ የሚጀምረው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ነው። ከዛ ስለ ቅድስና መጀመሪያ ስለ ክርስቶስ ስለ ሁሉም ስለ ፈጣሪ ኃያልነት ተናግረው ከዛ በኋላ የሚጀመረው እንጂ የትኛውም የፈለገ ኃያልነት ቢሆንም ነው የምልህ ጳውሎስን ያገኘችው ማርያም ናት ካለ አንተም አታምነውም፣ መጽሐፍ ቅዱስ ስለማይቀበለው አልከኝ እኮ ቅድም። ተበርዞ ነው ካሉ ደግሞ እስካሁን ድረስ ከአፄ ሲሲኒዮስ ዘመን ጀምሮ እስካሁን ድረስ ማስተካከል የነበረባት ቤተክርስቲያኗ ናት። አንተ ዩቶክን አባት 400 ይርስ ምናምን ሄደ ነው የምታወራው። እስካሁን ፕሮቴስታንቶች ገብቶ መጽሐፍ መበረዝ እንደቻሉ እኛ መረጃ አለ። በርካታ ፕሮቴስታንቶች አሁን ከውስጥ ወጣን የሚሉት በውስጥ በኩል ቁጭ ብለው አባቶችን መስሎ የጀመሩት ብዙ ፕሮጀክት እንደነበረ በጣም ብዙ መረጃ ነው። አሁን እኔ እኮ ትክክለኛውን ስጠኝ። ፕሮቴስታንቶችን በርዘዋል፣ ከአንተ ጋር ነኝ። ካቶሊክ በርዟል፣ ሚሽነሪ በርዟል። አንድ ገድላት መጽሐፍ ግን ይሄው የኛ የቤተ ክርስቲያኗ ትክክለኛው ይሄ ነው በልና ከመጽሐፍ ቅዱስ ጋር እናመሳክረው። ይሄን ስታመጣው ኦኬ ነው። ይኸውልሽ መጀመሪያ መሰረቱ ወንጌል ነው። የኢትዮጵያ ኦርቶዶክስ እምነት መሰረቷ ወንጌል ነው። ቀጥሎ ዶግማዎቿ ናቸው፣ አዕማደ ምስጢራቶቿ ናቸው። ከነዚህ ውጭ የሆኑት ደግሞ ለትምህርት ይሆናሉ ተብሎ ለቤተ ክርስቲያን ለትምህርት ወይም ሰዎች በሰዎች አርአያነት ይማሩበታል ተብሎ የገድላትን ተአምራትን የተጻፉ መጽሐፍቶች በርካታ አለች ቤተክርስቲያናችን። ከዛ ውጭ ግን ኤርሚያስ በሚለው የጅሃድም ይሻላል የክህደት የመጨረሻ ኦርቶዶክስ ላይ ጦርነት የከፈተበት አንዱ መሰረቱ የፈረንጆችን መረጃ ቀጥታ የፈረንጆችን ተልእኮ ይዞ የመጣ ነው የሚመስለኝ። አንድ እሱ ነው። ሁለተኛ ወደፊትም አንድ አምጣ በቃ አንድ ንገረን። ዝም ብለህ ነው እኮ 10 ቦታ ምንድን ነው መርካቶ እንደ ሰው እናውራ። ዝም ብለህ ታወራለህ። አንድ ነገር ጠየቅኩ። እኔ እኮ አመንኩልህ። አሁን እኔ ፕሮቴስታንት ነኝ፣ አመንኩልህ። ከአንተ ጋር ልቁም። አንድ የገድላት መጽሐፍ ግን በትክክል የተጻፈ ጳውሎስን ያገኘው ኢየሱስ ክርስቶስ ነው የሚል እሱ ከሆነ የጳውሎስ ገድል ብዬ አላለም። ክርስቶስን መንገድ ላይ ያገኘው ኢየሱስ ክርስቶስን ያገኘው ቅዱስ ጴጥሮስ ነው፣ ጳውሎስ ነው። ማርያም አይደለችም። መንገድ ላይ ያገኘችው ያገኘው ጳውሎስ ነው። ይህንን ጳውሎስን ያገኘው ኢየሱስ ነው። ቆይ አንተ መልስልኝ። ትክክለኛ እምነት ጳውሎስ ነው ካልከኝ እኔም ማምነው እሱ ነው። ጳውሎስ ብለህ ካመንክ አንተ ሌሎች ወንድሞች እህቶችም ጳውሎስ ነው ካልክ ይሄን ገድላት ወደዛ ዘወር ማለት ያለብን። እስቲ መጽሐፍ ቅዱስ ላይ የትኛው ላይ ነው? ማቴዎስን ስለ ሐዋርያነት የጠራው ማን ነው ብለሽ ጠይቂ። የጳውሎስን ብቻ ሳይሆን ማቴዎስም ደግሞ ለሐዋርያነት የጠራው ማን ነው? ሐዋርያ ሁን ያለው ኢየሱስ ክርስቶስ ነው። ኤርሚ ቀጥል። ኢየሱስ ክርስቶስ ነው። ይሄንን ምን ነው የምትለው? አንዴ ጠብቁኝ። ኦኬ ኦኬ ይሄንኛውም እንደምትለው ይሄው ይሄን እስኪ አንብበው። ይሄ መልክዓ ስዕል ማለት ነው ካወቀው
አንብበው እስኪ ነው ገዙን ስለማታውቅ ይሄን አንብበው። ያው መልካ ስዕል መጽሐፈ ሰዓታት ውስጥ ነው የሚገኘው፣ ግን መልካ ስዕል የሚባለው ኧረ መልካ ስዕል የሚባል የለም በእግዚአብሔር። መልካ ስላሴ ከሆነ መልካ ስዕል የሚባል መጽሐፍ የለም። እንዴት ያሳዝናል በእውነት ወንድሞቼ እና እህቶቼ። አሁን ከእንደዚህ አይነት ይህንን ሰውን በምንኛ ነው የማስረዳ? አሁን እንግዲህ እሱን ለማስረዳት ደግሞ ሊሄድላቸው ይላቸው ወገኖች። ቆይ መልካ ስዕል አዲስ አወጣችሁ እንደ ራሳችሁ ፕሪንት አደረጋችሁት? እሺ መልካ ስዕል የሚባል የለም አይደል? መልካ ስዕል አላውቅም እኔ። አታውቅም? ኧረ አላውቅም እኮ አላውቅም። እኔ አሳውቅሃለሁ፣ ግን የለም ማለት ግን በጣም ድፍረት ነው። አሁን በዚህ ጉዳይ ላይ አንድ እኔ በቃሌ ነው የማውቀው፣ በቃሌ ማለት ነው፣ በግዕዝ በቃሌ ማለት ነው። አሁን ለአንተንም የማወራው ላይቭ ላይ እኮ ነው፣ ቀጥታ የማወራው። ዩቲዩብ ላይ የሚከታተል አለ፣ እዚህ 600 ምናምን ሰው አለ። መልካ ስዕል የለም ብለህ አትበል። ወንድሜ ሰላም ለስዕልኪ ቦ ጊዜ ዘትትናገር ወቦ ጊዜ ዘትክኦ ዝደም ተአምር ማርያም ስብት ወውድስት እመ እግዚአብሔር ለማትያስ ሙቁሃ ወላ ያዕቆብ ወጎ እስመ አንቲ ሞገሶም በሰማይ ወምድር ብሎ ይላል። ይሄኛው እንደውም ስለ ማትያስና ስለ ያዕቆብ በተወገሩ ጊዜ ሞገሳቸው አንቺ ነሽ ብሎ የሚል ነው። ሰላም ለስዕልኪ ሀፈ ማህያዊ በጼዴንያ ወግብፅ ዘአሃዛዋት በኢሳዊ ለመጸባ ማቴዎስ ማርያም እንተረሰይኩ ወንጌላዊ ይኩነኒ ወትረ ጸሎትኪ እምዘመነ ኩሉ ምህንፃዌ አቃቤ ዘመዓልት ወዘለሊት ላዌ ይላል። ምን ማለት ነው? በጼዴንያና በግብፅ ያለ ሐሰት ፈዋሽ ወዝን ላፈሰሰ ስዕልሽ ሰላምታ ይገባል። ቀራጩ ማቴዎስን ወንጌላዊ ያደረግሽው ማርያም ሆይ ጸሎትሽን ከጥፋት ዘመን ሁሉ ዘወትር የመዓልትና የሌሊት ቋሚ ጠባቂ ትሆነን ይላል። ማንን? ቀራጩ ማቴዎስን። ማቴዎስ ከቀራጭነት ቦታ ነው ጌታ የጠራው ተከተለኝ ብሎ ያለውና ሐዋርያ ያደረገው ማለት ነው። ማቴዎስን ቀራጭ ነበር። ማቴዎስን ማን ነበር ሐዋርያ ያደረገው? መጽሐፍ ቅዱስ ይነግራል፣ ጌታ ነው። የሌዊ ልጅ ማቴዎስ ከሚቀርጥበት ቦታ ላይ ተከተለኝ ብለዋል ይላል። እዚህ ደግሞ ማን ነው ወንጌላዊ ወይ ሐዋርያ ያደረገችው ነው ብሎ የሚለው? ቀራጩ ማቴዎስን ወንጌላዊ ያደረግሽው ማርያም ናት ወንጌላዊ ያደረገችው። የጳውሎስ ይገርምሃል። ልጨምርልህ፣ ገና ልጨምርልህ በጣም የጴጥሮስ ሹመቱ አክሊል ጴጥሮስ ለመሾም እሷን የሾመችው ነው ብሎ የሚለው ለጴጥሮስ ሹመቱ አክሊል ማርያም ሆይ ጠባቂ ለሆነው ተአምርሽ ዝማሬን በምናቀርብበት ጊዜ ለእኛ አገልጋዮችን ይቅርታሽን ግምጃ አልብሽን ይላል። የጴጥሮስ ሹመት ናት ይላል። የሐዋርያው እንድሪያስ የጴጥሮስ ወንድም ማለት ነው፣ ታናሹ እንድሪያስ ሃይማኖቱ እምነቱ ማለት ነው። ሃይማኖት ማለት የግዕዝ ቃል ነው፣ እምነት ማለት ነው። የእንድሪያስ የሐዋርያው እንድሪያስ እምነቱ ማርያም ናት ይላል፣ ክርስቶስ አይደለም። ተጨምርልህ ከመጣ አይቀር ማለት ነው። ማቴዎስን ለቀራጭነት የጠራሽው ማለት ከወንጌላዊነት የጠራሽው አንቺ ነሽ ይላል። የቶማስ የሐዋርያው ሞገስ አንቺ ነሽ፣ ሞገሱ አንቺ ነሽ። የበርተሎሜዎስም የሐዋርያው ማለት ነው የወይን አንቺ ነሽ ይላታል። የፊልጶስ ሐዋርያው ማለት ነው የሃይማኖቱ አንቺ ነሽ ይላታል። እምነት ማለት ነው ሃይማኖቱ። ለስዕልሽ ሰላምታ ይገባል። ለስዕልሽ የምናገርበት ጊዜ አለ፣ የተአምር ደም የሚፈስበትን ጊዜ አለ ካለ በኋላ ፈጽሞ የተመሰገንሽ የእግዚአብሔር እናት ማርያም ሆይ ለታሰረ ለማትያስና ለተወገረው ለያዕቆብ በሰማይና በምድር ሞገሳቸው አንቺ ነሽ። የትኛውን ያዕቆብ እንደሚሉ አላቅም። ያዕቆብ ተወግሮ የሞተ ያዕቆብ አናቅም። አንገቱ ተቆርጦ የሞተ የተሰየፈው ግን የሐዋርያው ዮሐንስ ወንድም የዘብዴዎስ ልጅ ያዕቆብ አለ። ለእሱም ይሁን ማትያስ ለተባለው በይሁዳ ምትክ 12ኛ ሆኖ የገባው ሐዋርያ ማለት ነው ማትያስ ነው። ለእሱም ለያዕቆብም ለዚህም ለሁለቱ ሐዋርያት በሰማይና በምድር ሞገሳቸው አንቺ ነሽ። ለሐዋርያቱ ማለት የትኛውን መልሰ የትኛውን ትተዋለህ? ብራዘር መልሰው። እሺ መልሰው። ማቴዎስን ከቀራጭነት ጠርቶ ወንጌላዊ ያደረገችው እሷ ናት። ሐዋርያቶች ጋር የነበረችዋ እመቤታችን ቅድስት ድንግል ማርያም መሆኗን አትርሳ። ከሐዋርያቶች በፊትም የጠየቁ መልስልኝ። ማቴዎስን ከቀራጭነት ጠርታ ወንጌላዊ ያደረገችው እሷ ናት። ልነግርህ ነው። አድምጠኛ እኔ ነው። እኔ እዚህ ጋር አምላክ ናት አለማለቱ ደስ ይላል።
አምላክ ናት አላለም። ምክንያቱም ከካቶሊክ ትምህርት የኦርቶዶክስ ለየት የሚያደርገው የጠየቁ መልስ እኔ ስለ ካቶሊክና ስለ ኦርቶዶክስ ትምህርት አይደለም። ልነግርህ ነው። እዚህ ውስጥ በረዝም ስላለ ነው። ከዝንጀሮ ቆንጆ ምን ይመርጡ ነው? እኔ ካቶሊክና የኦርቶዶክስ ልዩነት አይደለም የሚጠይቁ። ለእኔ ሁለታችሁም ከዝንጀሮ ቆንጆ ምን አይመርጡም እንደሚባለው ነው። ቆይ ልንገርህ አባቴ፣ መጀመሪያ የጠይቁ ላይ ወራ ነው። ቆይ ከቅድስት ድንግል ማርያም ጋር ቀድሞ የነበሩት ሐዋርያቶች እሷ እመቤታችን ቅድስት ድንግል ማርያም እያለች ነው ሐዋርያቶች የመጡት ከክርስቶስ ተከታይ የሆኑት። ይህንንም እንዳረሳ አንድ በል። ሁለተኛ ካቶሊኮች ምን ብሎ ነው የሚያምኑት? አልጠየቅኩም ወንድሜ፣ አልጠየቅኩም። እኔ ስለ ካቶሊክ ምን አገባኝ? የጠየቁ ኦርቶዶክስ መጽሐፍ ላይ ያገኘሁትን የጠየቅኩ ሐዋርያውን ያዕቆብን ወንጌላዊ ወይ ደግሞ ሐዋርያ ያደረገችው ማቴዎስን ሐዋርያው ማቴዎስን ምን ይደንቃል? ጸጋን የሞላት እኮ ናት። ጸጋ የሞላት እሷ ነች ያደረገችው ነው። ስለዚህ ስለዚህ ወንድሜ እየተደማመጠ ነው። ስለዚህ ምን እያለ ነው ወንድማችን? ማቴዎስን ለወንጌላዊነት የጠራችሁ ከቀራጭነት ቦታ ማርያም ነች እያለ ነው። ይሄ ኦርቶዶክሳዊ ወንድም ማለት ነው። ኦኬ፣ አብራ ነበረች ከጌታ ኢየሱስ ክርስቶስ ጋር አብራ ነበረች። እመቤታችን ቅድስት የፈለገ አብራቱን ከቀራጭ ከጌታ ኢየሱስ ክርስቶስ ጋር አብራ ነበረች። እመቤታችን ቅድስት እኩል አታውራ ወንድማችን። እሺ፣ እኔ አሁን አብራ ነበረች አብራ ነበረችም አይደለም ጥያቄ የተጠየቀው። መለስከልኝ እኮ ባጭሩ ምን ይሳናታ? ተአምር እኮ ነው ወንድሜ፣ ተአምር ነው እንጂ መጽሐፍ ቅዱስ አይደለም። መሰረቱ ተአምራት ነው። ይሄ የእመቤታችን ቅድስት ድንግል ማርያም ተአምራት ነው አይደል? ይሄ ተአምር ነው። ተአምረ ማርያም አይደለም ይሄ እኮ ተአምር ነው። ይሄ እኮ ነገርኩህ እኮ። አሁን እመቤታችን ከኢየሱስ ክርስቶስ ጋር ነበረች ቀድማም አሁንም ከውልደቱ እስከ ፍጻሜው ድረስ እስከ ሞት ድረስ። ስለዚህ እመቤታችን ቅድስት ድንግል ማርያም አብራ ስለመኖሩ አይደለም። ይደንቃል። ይሄ ይደንቃል። ለምንድን ነው የማታዳምጠው? ነው ተረጋጋ። ዝም ብለህ ሰው አታድክም እንጂ ደህና ይዘናል እኮ። ምን ሆነሃል? እየጠየቀ ያለው አንድና አንድ ጥያቄ ነው። ማን አብሮ ነበረ? አይደለም ሺህ ሰው ተከትሎታል። ኢየሱስን አብልቷል እኮ። ትላንት መታችሁ እኛንን አዋቂ ያላችሁ እኮ እኛ አባቶ። ጌታ ኢየሱስ ክብሩን ይውሰድ። እኛ አይደለንም። እኛ የተጠጋነው አምላካችን ነው አዋቂ። ለአንተ ሊገልጽልህ መጥቷል እግዚአብሔር። የእውነት በቅንነት ከሰማኸኝ ከጌታ ኢየሱስ ክርስቶስ ውጭ የትኛውም የምድር ፍጡር ጌታ እግዚአብሔር የፈጠረው ምንም አያመጣም። ለሰው ልጆች ብቻውን የሞተ እሱ ነው። እንትና መጣለት፣ እንትና ወሰደለት፣ የሆነ የልጅ ጨዋታ ሆነ እንዴ? ጥያቄው ይመስለኛል እንደዚህ ነው። ሐዋርያትን የጠራው ማን ነው? እስቲ ወንድማችን ነው የሚለው ጥያቄው። መርካቶ እኮ አስቼ በጣም ጥሩ ሄደን መሀል ላይ ድብልቅ ይልበታል። ለምን እንደሆነ አላውቅም። መልካም እኮ እየተጓዘ ነበር። ጥያቄ ጥሩ ነው። አይወለ ኢየሱስ ክርስቶስ ባለበት እመቤታችን ነበረች። ስለዚህ በዛ ቦታ ላይ ታሪክ የእመቤታችንን ታሪክ ነው እንግዲህ የሚተርከውና በእመቤታችን ታሪክ ውስጥ የለም ገብቶኛል። እናቱ ናት፣ በሱም እጅን ያደገችው ስለሚል ያደገችው አትበላ ያሳደገችው ያደገው ነው ያልኩትኝ እንዴ። በሷ እጅ ነው ያደገው። ልክ ነው። ያደገችውም እኮ ብለህ ብትል ምን ጌታ ነን? እሷንስ ያሳደጋት ከማፀን እኮ የሰራት እሱ ነው። ልክ ነው። ግን ለማለት የፈለግኩትኝ ዘሩ የተጠራው በእመቤታችን መሆኑን አትርሳ። በድንግል ማርያም ነው ዘሩ። አንዴ መርካቶ አንተ በምታስበው አንተ እንድትመልስ ነው መርካቶ ማለት ውይይቱ ጥሩ እንዲሆን ሌሎችም ሰዎች 650 ሰዎች ስላሉ ማለት ነው። የኤርሚም ወይም ደግሞ የእህታችንም ጥያቄ ሐዋርያትን ለልዩ አገልግሎት የጠራቸው ማን ነው? ቅድስት ድንግል ማርያም ናት ወይስ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የሚለው? እስቲ ይህን መልስ። እኔ ልነግርህ የምፈልገው ኢየሱስ ክርስቶስ ባለበት እመቤታችን አለች ብያለሁ። አለች ብያለሁ። አዎ አለች እኮ ተማመንኩኝ። ጥሪውን ግን የጠራቸው ማን ነው? ሐዋርያትን የጠራው በቦታው ላይ መጥራቱን እኛ ታሪኩን ገድሉ ላይ ነው አይደል ያየሁት መጽሐፍ ቅዱስ ላይ በቅድሚያ በሐዋርያት የጠራው ማን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያቱን የጠራው እግዚአብሔር ነው፣ ኢየሱስ ክርስቶስ ነው።
በቃ አሁን ወንድማችን ደግሞ እያሳየ ያለው ማለት ቅድስት ድንግል ማርያም ናት ይላልና ይሄ አይጋጭም ወይ እያለ ነው። እስቲ አሁን መልስላችሁ። እንዳይጋጭ የሆነው ልንገርህ፣ እመቤታችን ጸጋ የሞላት ናት። አሁን በወቅቱ እሷ ከሐዋርያቶችን ከያሉበት አብራ ስለምታገለግል ጠርታ ከሆነ ያንን በድርሳነ ጸሎቱ ላይ ተመዝግቦ ከሆነ በዛ መመዝገብ ይችላል። ነገር ግን ይህን ያክል አምላክ ናት ቅድስት ድንግል ማርያም ፈጣሪ ናት ያለ ሰው ካለ እዚህ ጋር ጥያቄ ያጠያይቀናል። እሷ የተባለችው እዚህ ጋር ምንድነው ተአምር ማድረግ እንደምችልና እንዴ መርካቶ ጥሪን ቀላል ነገር አድርገው ነው። ቆይ ይቅርታ አድርግልኝ። ለሐዋርያት ጥሪን ቀላል ነገር አድርገው ነው። መለኮታዊ ተልእኮን የተሰጣቸው ይኸውልህ ከአብ የተቀበልኩትን ነው ለእናንተ የምሰጣችሁ ብሎ ባና ይሄ እነዚህን ሰዎች ራሱ እኮ አብ አንተ የሰጠኝን ያለውና የመረጣቸውን መምረጡን ቀላል አድርገው ነው። መርካቶ መምረጡ ታዲያ እንዴት ነው? በሰው ነው እንዴ የተመረጡት? ሐዋርያት በሰው ነው የተመረጡት? ቅዱስ ዮሐንስ ሰው አይደለም? ሐዋርያት በሰው ነው የተመረጡት? አላጠመቃቸውም ቅዱስ ዮሐንስ? ቆይ እሱን አይደለም እኔ የምልህ እኮ ቆይ ሐዋርያት በሰው ነው የተጠሩት? በሰው አይደለም፣ በኢየሱስ ክርስቶስ ነው። ታዲያ አሁን ጥያቄው እዚህ ላይ ያለው መጽሐፍ ቅዱስ የሚለው ጠራቸው ነው የሚለው፣ ክርስቶስ ጠራቸው ነው የሚለው። ደግሞ ኤርሚ ያነበበል ያለው ደግሞ ቅድስት ድንግል ማርያም ጠራችው ነው የሚለውና ይሄ ፍትሃዊ ነው ወይ? ለእግዚአብሔር ቃል መቆም የለብህም? ለእውነት መቆም የለብህም? ትክክል። እኔም ቆማለሁ። ይኸውልህ እችን ብቻ ተናግሬ ከፈለጋቸው አውርዶኝ እኔ እውነታውን ልንገር። አሁን በካቶሊክ ጋር ተመሳሳይ የሆነ አንዳንድ ለእመቤታችን የሚሰጠው የመለኮታዊ ስልጣን አይነት ነገሮች ችግር የለም፣ እስማማለሁ። እኔ እሱ ጋር ተበርዘዋል። ይሄንን ደግሞ እኔ ሙሉ በሙሉ አልቀበልም። እኔ የሚያውቀው እመቤታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት መሆን፣ እንደገና አገልጋይ መሆን፣ ከዛም ባለፈ አርአያና ሙሉ ጸጋ የተሰጣት የዓለም ሴቶች ሁሉ የተለየች ቅድስት ጸሎታ የሚሰማ እንስማማ በዚህ። ኧረ መርካቶ ርዕስ ጠብቅ እንዴ መርካቶ። እኔ አሁን ከኔ የተሻልክ እንደሆንክ አያለው ከንግግር። ግን የርዕሱ ዋናው ነገር የተነበበው ምንድነው? አንተ ሐዋርያትን እኮ እንዳው ሰው ብቻ መረጣቸው ካልን በጣም ከባድ ነው የሚሆነው። ለተልእኮ ማለት ለትውልድ የሚሆን ለወንጌል ለዘላለም ሕይወት የሚሆነው ያንን እውነት ሰው ብቻ ጠርቷቸው ነው ካልክ ወንጌሉ ላይ ጥያቄ አለ ማለት ነው። ግን ስግው ቃል ላይ ጠራቸው ዋየው ሐዋርያትን ማለት ነው። ፍጹም አምላክ ፍጹም ሰው የሆነው ኢየሱስ ነው የጠራቸው። እዚህ እንስማማለን አይደል? አገልግሎት የሚጠራቸው እሱ ነው። አዎ። ስለዚህ ይሄ ትክክል ስላልሆነ መስተካከል አለበት ማለት ነው። እስቲ ኤርሚ አሁን አንተ ምን ትላለህ? አሁን ተባረክ። እሺ፣ አይ እኔ የሚታየኝ እውነት ለመናገር ኦርቶዶክሳውያን እልህ ይዟቸዋል። እልሁን ውስጥ ምንድን ያስገባቸው ብዬ በግኔ ዝም ብዬ በውስጥ የማወራቸው አገልጋዮች አሉ፣ የኦርቶዶክሳውያን ማለት ነው። እዛው ያሉ በትልልቅ ቦታ ላይ ያሉ ማለት ነው። ምንድነው እልህ ያስያዛቸው ነገር? አንደኛ ይሄ እንደዚህ አይነቱ ስህተት በመጽሐፍቶቻቸው ውስጥ ተጽፎ መገኘቱ አሳፍሯቸዋል። ሁለተኛ ደግሞ ይህን ጽሑፍ ደግሞ አንብቦ እያወጣባቸው ያለው ተሐድሷውያኑና እኛ የወንጌላውያን አማኞች ነው። እነሱ አይደሉም አንብበው ያገኙት፣ እነሱ አይደሉም ይሄ ችግራችን ነው ይሄ ስህተታችን ነው ብለው ያሉት ማለት ነው። ብዙ ጊዜ በሰው ልጆች ታሪክ ውስጥ ሊሆን ይችላል። እኛ ግን ኢትዮጵያውያን ስለሆንን በጣም ብዙ ጊዜ ሰዎች ጉድለታችንን ሲነግሩን ጉድለታችንን ከመቀበል ይልቅ የምንወራጨው ነገር አለን። በሰው ልጆች ባህሪ ውስጥ ያለ ነው እና ሁሉም ሰው ጋር ባይሆንም ግን አይተህ ከሆነ አንዳንድ ሰዎች ነው፣ ሁሉም ሰው አይደለም። አንዳንድ ሰው በመንገድ ላይ አይተው ከሆነ ስንሄድ ጥሩ አድርገን ለብሰን ሱፍም ይሁን ወይ ነጭ በነጭ ለብሰን ከቤታችን መስታወት አይተን ፊታችንን ታጥበን ጥርሳችንን ቦርሸን ልብሳችንን አስተካክለን መስታወት ፊት ቆመን በቃ በጣም ግጥም አድርገን ለብሰን ስንወጣ ድንገት ግቢያችን ውስጥ የበቀለ ዛፍ ላይ የተቀመጠች ወፍ ነገር ወይ አሞራ ነገር እላያችን ላይ ስናልፍ ድንገት
ብትጸዳዳና እኛ ባላየኑ ቦታ ጀርባችን ላይ ወይ ትከሻችን ላይ ወይ ጭንቅላታችን የኋላው ክፍል ላይ ፀጉራችን ላይ አይነ ምድሯ ቢወድቅ እና አላየንም ኦልሬዲ አይተን ነው የወጣኑ በመስታወት ምናምን ነገር ሁሉ በደንብ እንትን ብለን ደግሞ በፊት ለፊት ቢወድቅ ፊት ለፊት ላይ እናየዋለን። ግን እኛ ማናየው ቦታ ላይ ነው የወደቀው እና መንገድ ላይ እየሄድን እያለን አንዳንድ ሰዎች አይታቸው ከሆነ ልብስ ላይ እኮ ቆሻሻ ነገር አለ ምን አገባህ ብለው የሚሉ ሰዎች ገጥመዋቸው አያውቁም? እኔ ገጥሞኛ ቃል የእውነቴንም እየመለስኩ ምን አገባህ፣ የኔን ልብስ ምን አሳየህ አንተ፣ የኔን ጀርባ ማን ነው ያለህ ብሎ ይጮሃል ማለት ነው። አሁን እንዲህ ብሎ የሚለው ሰው አይምሮ ያለው ሰው አይደለም ብያለም፣ አይምሮ ያለው ሰው ነው። እና በጣም ብዙዎች አሉ ምን አገባህና ነው አንተ እኔ ላይ ያለውን ቆሻሻ ለመንገድ። ቆይ ወንድሜ እዚህ ጋር እኮ አንተ ያላየኸው ከአንተ እይታ ውጭ የሆነ ምናምን ነገር አለ ብለህ ስለነገርከው ማለት ነው። አሁን ይህ ሰውዬ እንደዚህ ብሎ ያለው ወይ አንደኛ የአእምሮ ህመም ታማሚ ነው እንደዚህ ብሎ የሚናገሩ ሰዎች ብዙዎቹ፣ ወይ ደግሞ ከቤት ውስጥ ተጣልተው ከሚስቶቻቸው ትዳር ካላቸው፣ ወይ ደግሞ ከቤተሰቦቻቸው ወላጆች ካሏቸው ተጋጭተው፣ ወይ ደግሞ ከስራ ቦታም ላይ በአለቆቻቸው ተበሳጭተው የወጡ ሰዎች ናቸው። ወይ ደግሞ በኑሮም በተለያየ ነገር ብቻ የሆነ ሀሳብ ውስጥ ሆነው እንደዛ ብለው ሊሉ ይችላሉ። ይኸውልህ ያም ሆነ ግን ተቆጡ። አንዳንዶቹ ደግሞ ልክ ቆሻሻ ለቆይ እህቴ ምናምን ነገር ተብሎ ይባላል እና አላየሁትም ነበር እምኔ ላይ ነው ምናምን ነገር ብሎ ይላሉ። ቆይ ኮት ከሆነ ኮቱን አውልቀው ይላል። ወይ ደግሞ ቆይ እኔ ቀስ ብዬ አነሳልሻለሁ ምናምን ነገር ብሎ በቀጠልም ወይ በሶፍትም ወይ በወረቀት ነገር ካለ የሚነሳ ከሆነ በደረቅም ከሆነ እናንሳል፣ የሚጠረግም ከሆነ እንጠርግላቸዋለን። ወይ ደግሞ እንዲጠርጉ እንነግራቸዋለን። ዞር በና የሆነ ቦታ ላይ በውሃ ልቅልቅ አድርገውና ምናምን ነገር ብለን እንላለን። አሁን የኢትዮጵያ ኦርቶዶክስ ክርስቲያን እንደዚህ ነው እያልናት ያለኑ ከድሮ ጀምሮ ከዛው ከኦርቶዶክስ እየቀደስን ያው እዛው ሆነን ያው ቤተክርስቲያናችን አንቺ ባንቺ ውስጥ ነው ያለኑ የአንቺ ልጆች ነን። እዚህ ጋር ይኸው ቆሻሻ ነገር አለን ብለን ምን አገባችሁ? ትናንትና ተወልዳችሁ እንትናችሁን ሳትጠርጉ አሉን። እንትን የመጥረግና ያለ መጥረግ ነው እንዴ? አይደለም። አንተ መብት ሁሉ ስለምትጋፍ ቆይ ብራዘር ቀደም ስትከሰኝ ፈለገውን ማምለክ መብታለሁ። አንተ ሌላውን የማያስተምር አድምጠኝ አልኩ። ቀደም ስትከሰኝ ዝም ያልኩ አውቄ ነው እንድታወራ ብዬ ነው። ኦኬ ቀደም ስትከሰኝ ዝም ያልኩ አውቄ ነው ብራዘር እንድታወራ ብዬ እንጂ አንተ ለምትናገረው ነገር በየመካከሉ ላይ አስቁሜ መልስ መመለስ አቅቶኝ አይደለም። ኦርቶዶክስን ሊያጠፋ ምናምን ነገር ብላ ያልከው የአንተ የግል ታሪክ ነው ብራዘር፣ ወይ ደግሞ ብስጭት ሊሆን ይችላል። እኔ ኦርቶዶክስን ለምን እንደማጠፋው ህዝቤን ለምን እንደማጠፋው ህዝቤ እኮ ነው ኦርቶዶክስ ኢትዮጵያውያን ናቸው። ለምን እንደማጠፋው ኤርትራውያን ለምን እንደማጠፋቸው ሲጀምር ኤርሚያስ ለምን እንደሚያጠፋው የማጠፋው የስህተትን ትምህርት ነው። በእግዚአብሔር እውቀት ላይ የተነሳ የሰው ሀሳብ ኦርቶዶክስ ውስጥ ይሁን አይሁድ ውስጥ ይሁን ጴንጤ ውስጥ ይሁን መድኃኔዓለም የሚፋረደኝ ትምህርቱን ድራሽ አባቱ ነው የማጠፋው። የሰው ስርዓት ትምህርት የሆነ ማለት ነው በእግዚአብሔር ቃል እኔም ይሁን ሌሎች ወንድሞች። ስለዚህ እኔ አሁን ልጨርስበት። ስለዚህ አሁን ምንድነው ልክ ስናሳይ ይሄው እዚህ ጋር ችግር አለ ብለን ስንል ኦርቶዶክስ ምን እያለች ነው? ምን አገባችሁ የራሳችሁን አትኖሩም ወይ ብላ ትላለች። ኦኬ የራስ መኖር ከሆነ እናንተ ምን አገባችሁ ፕሮቴስታንቱን ወንጌላውያን አማኞች ወገኖችን እና ተሐድሳውያንን መናፍቃን ናችሁ እያላችሁ አፋችሁን ስትከፍቱ የምትሉት ብዬ ብላቸው መምህራኑ ያብዳሉ። የትኛው የኦርቶዶክስ መምህር ነው አውደ ምሕረት ላይ ቆሞ ጴንጤን ሳይሳደብ ወርዶ የሚያውቅ? ከተማን ሁሉ ጆሮ የሚያደነቁር ማይክ ሰቅለው አይደል እንዴ ወገኖቼ የእመቤታችን ጠላቶች መጥተዋል እባካችሁ እያለ ብሎ የሚለው እኮ ሲያላዝን የሚውለው ቄሱና መምህሩ ነው። ምን አገባቸው ታዲያ ለጴንጤው? የምን አገባችሁ ከሆነ ምን አገባቸውና ነው በዝንጀሮ ስጋ ነው በድመት ስጋ ነው የሚያቆርቡት ቤት ዘግተው ዝሙት ይሰራሉ እያሉ በሐሰት የሚሆነጅሉት ማለት ነው። እነሱ ያለ መረጃ ማውራት ይችላሉ። በእኛ በወንጌላውያን አማኞች ላይ እነሱ ያለ መረጃ ነው። እኛ ግን መጽሐፍ ከፍተን ነው። ብራዘር ላውራበት እሺ፣ እዛ ይሰጣል። ስታወራ ዝም ብዬ ሰምቻለሁ። ግን የተግባቦትን ህግ ወቅና የመነጋገርን ህግ ወቅና ላውራና ሰጣለሁ። ስለዚህ ምን አገባችሁ አይደለም። ኦኬ እስላሞቹ አሁን ባለፈው እነሱም ልክ እንደዚሁ የእኛን ጌታ ሲያጠለሹ ሲሳደቡ ዝም አልናቸው። ዝም ያልናቸው ፈርተናቸው አይደለም። ገብተው ቢጠይቁን መልስ አለን። እኛም ሄደን እኮ ስንሞግታቸው ነበር። አሁን የእነሱ መጽሐፍት ግን ሲገለጥ 300 ሻዋጡ በዛ ሁሉ በሉ ሊበሩ ምናምን ነገር አሉ። የተጻፈው መጽሐፍን ነው አውጥቶ የተነበበው አይደል? አሁንም ኦርቶዶክስ ጋር የተጻፈ መጽሐፍን ነው እያወጣን እያለ ነው።
ለተጻፈው መጽሐፍ ደግሞ ወይ እናምናቸዋለን ወይ እናምናቸውን ብላችሁ መመለስ እንጂ እኛ ላይ አይደለም ምን አገባችሁ ብላችሁ የምትሉት። ኦኬ እኔ ወገኖች ስላሉኝ ነው፣ ቤተሰብ ስላለኝ ነው፣ ዘር ትውልድ ስላለኝ ነው። የወጣሁበት ብሔር ጎሳ እኮ አለ ብራዘር። አንተ አይደለም የሞትክላቸው ወይ አንቺ አይደለም የሞትሽላቸው። የሞተላቸው አማኑኤል ነው። እነሱን የማሳወቅ ግዴታ አለብኝ። ለእኔ እንኳን ዘር አይመለከትህም ብለህ ካልክ እኔ ለአንተ ዘር አይደለም የምናገረው፣ ለራሴ ወገኖች ዘሮች ነው የምናገረው ማለት ነው።